ፈተና ሙሉ ለሙሉ እውነተኛ ታሪክ ባለ ታሪኳ አስቴር ሰይፈ እንደጻፈችው። አሁን ህመሜ እየተሻለኝ ነው። እርግጥ ሙሉ በሙሉ ነፃ አልወጣሁም። በተለይ ስበሳጭ፣ ስቆጣና ስደነግጥ ይነሳብኛል። ከዚህ ውጪ ሰላም ነኝ። ወንድሞቼም ሱዳኑ የሚሉትን ነገር ትተውት እንደ ቀድሞ አያነሱብኝም። በዚህ ምክንያት አንጻራዊ ሰላምና መጠነኛ እፎይታ ስላገኘው 3 ክፍል ሰርቪስ ሰርቼ አጠናቀቅኩ። የቤቱ ምርቃት የደመቀ እንዲሆን የቻልነውን ሁሉ አደረግን። በእናቴም በአባቴም በኩል ቤተሰቦቼን ጋበዝኩ። ሌሎችም ወዳጆቼን ጠራሁ። አባቴና ቤተሰቦቹ ተገኙልኝ። አጎቴ ብዙነህና አባዬም መጡ። እማዬና የእናቴ ቤተሰቦች ግን አልተገኙም። አባቴ መምጣቱን ቢመጣም ቤት ሰርተሽ ሞተሻል፣ ለዚህ ነው እንዴ ይህ ሁሉ ሽርጉድ በማለት አሽሟጠጠብኝ። እንዲህ ሞራሌን ነክቶ ቅር ከሚያሰኘኝ ባይመጣ ይሻለው ነበር። ለማንኛውም በሬው ታርዶ ጠጁም ቀርቦ ሲበላ ሲጠጣ ተመሸ። ያቆምኩት አዝማሪም እንግዶቼን አስደሰተልኝ፣ አስጨፈረልኝ። የማዬ እዚህ መሃል አለመገኘት ግን ይህን ሁሉ ደስታ ባዶ ሊያደርግብኝ ታገለኝ። የጎረስኩትን መዋጥ አቃተኝ። አፌ ላይ ተንቀዋለለ። ሳለቅስ የከበቡኝ ሰዎች ምን ያስለቅስሻል ብለው ተቆጡኝ። አንቺ ለፍልፈሽ ትታይዋለሽ፣ ከአንቺ ጋር የሚደረብ ሰው ግን ተጣልቶ ይቀራል አሉ። አንዲት ሴትዮ ደግሞ ጥሩ ነው ለእግዚአብሔር መተው፣ ባትተወው ኖሮ ነገሮች መች እንዲሳኩላት ነበር። ሌላኛዋም ቀበል አድርገው አከሉ። ለማዬ ከሚበላው ከሚጠጣው ቋጥሬ ከላኩላት በኋላ ነው የተረጋጋሁት። በቀጣዩም ዓመት በዓል ቅሬታዬን ወደ ጎን ብዬ እንኳን አደረሰሽ ልላት ቤቷ ሄድኩ። ከፋም ለማም ያለችኝ እሷ ናት። ከሁሉም በመጠኑም ቢሆን ርህራሄ የምታሳየኝ እሷ ናት። ለፍታ ለዚህ አድርሳኝ ለምን ልተዋት? በዚያ ላይ በህይወትና በሞት መካከል ያለች በሽተኛ ሴት ናት ብዬ ነበር ተነስቼ ሄድኩት። የዕለት ዕለት አባቴ ሊመርቀኝ ያልፈለገበት ምክንያት ለትንቢት መፈጸሚያ ልታደርጋት ብለን የማትመርቃት ስለተባለው ነገር ምንነትና በአጠቃላይ ጉዳዩን በተመለከተ የምታውቀው ነገር ካለ በማለት ሴት አያቴን ጠይቂያት ነበር። እኔ ሰዎቹ ለትንቢት መፈጸሚያ ስለሚሉት ነገር የማውቀው ነገር የለኝም። የማውቀው አንቺ በትንቢት ስለመወለድሽ ነው አለችኝ። አያቴ ከልጅነቴ ጀምሮ ላጋጠሙኝ ችግሮች ምክንያት ሊሆኑ ከሚችሉ ታሪኮች አንዱ ከመወለዴ ጋር የተያያዘ እንደሆነ በሰፊው አወጋችኝ። እናቴ የምትድነው አባቴ ቤት እንደሆነ ለማዬ የነገሯቸው ቀኛዝማች ታዬ የሚባሉ ሰው ነበሩ። እኚህ ሰው በወቅቱ እናቴ ስትድን ሴት ልጅ እንደምትወልድ ለማዬ ከነገሯት በኋላ ስለምትወልደው ልጅ ትዕዛዝ አስተላልፈውላት ነበር። ያቺ ስትድን የምትወልዳትን ሴት ልጅ የውል ፍሬ ብላችሁ ጥሯት፣ በኋላ እሷም ለሰዎች መፍትሄ ትሆናለች። በተወለደች በ7 ወሯ ወደዚህ ይዛችኋት ነው አሏትና ወዲያውኑም የለበሱትን ቀይ ጥለት ነጠላ ጋቢና 3 ጥምዝ ወርቅ ሰጧት። ሰውየው ነጠላ ጋቢውንም ሆነ ወርቁን ለምትወለደው ልጅ እንዲቀመጥ ነው ለማዬ የሰጧት። እኔ ተወልጄ 7 ወር እንደሞላኝ ግን እነማዬ ወደ ቀኛዝማች አልወሰዱኝም። በዚህ ምክንያት ብዙ መከራ መፈጠሩን ማዬ ትናገራለች። ቀኛዝማች እንዳሉት በ7ኛ ወርሽ ብንወስድሽ ኖሮ ይሄ ሁሉ ህመም አይኖርብሽም ነበር። ሕፃን ሳለሽም በጠና ታመሽ እንደነበር ነግሬሻለሁ አይደል? አዎ፣ እንደውም ከሆስፒታል ስትወጪ የተነሳሽውን ፎቶግራፍ ሰጥቼሻለሁ። አሁን አስታወስኩት። ግን 7 ወር እንደሞላኝ ወደ ቀኛዝማች ታዬ ለምን ሳትወስጂኝ እንደቀረሽ አልነገርሽኝም። መጀመሪያ ነገር የተባለችው ልጅ እናትሽና ተሻለ ከተጋቡ በኋላ ከተሻለ የምትወለድ መስሎን ነበር። የምንጠብቀው ቀርቶ ያልጠበቅነው ሆነ። በኋላ ደግሞ ይሁን ብለን ልንወስድሽ ብንል አንገትሽ ላይ አጥልቀንልሽ የነበረው ወርቅ ጠፋብን። እንዴት ጠፋ? እኔ ራሴ ካንገቴ አውልቄ ጣልኩት ወይንስ ሰው ወሰደብኝ? በወቅቱ አዲስ የቤት ሰራተኛ ቀጥሬ ነበር። እሷ ወርቁን ይዛው ጠፋችና ሸጠችው። እንደ ጠፋ ግን አልቀረም፣ ተገኘ። ሰው ጠቁሙባት ነው የተገኘው ወይንስ ለፖሊስ አመልክታችሁ ነበር? ኧረ በትንቢቱ በቃሉ መሰረት ነው ከተሸጠበት ቦታ የተገኘው። አልገባኝም። ትንቢቱ ቃሉ ምን ነበር? ምን መሰለሽ፣ ቀኛዝማች ያንን 3 ጥምዝ ወርቅና ያንን ቀጭን ቀይ ጥለት ያለበት ጋቢ ሰጡን እኮ የምትወለደው ልጅ አድጋ የራሷ ስኒና ጀበና ሲኖራት ስጧት ብለው ነው። የራሷ ስኒና ጀበና ሲኖራት ማለት ደግሞ ምን ማለት እንደሆነ አሁን ደርሶብሽ በተጨባጭ እያወቅሽ ይመስለኛል።
አሁን ያጋቢና ያወርቄት ነው ያለው። ያኔ በትንቢቱ መሰረት እንደተገኘ እንደገና እንዳይጠፋብኝ በጨርቅ ሰፍቼ ከቡዳ መድኃኒት ጋር አንድ ላይ አንገትሽ ላይ አስሬልሽ ነበር። እነዚያ 3 ጥምዝ ወርቆችና ያንን ጋቢ እስከ ቅርብ ጊዜ ድረስ ተንከባክቤ ያስቀምጨው ነበር። ምን ያደርጋል ያን ያህል ዓመት ስንከባከበውና አስጠብቀው ኖሬ በመጨረሻ ጠፋ ተባለ። አባትሽ የሚያሳብበው በታናሽ ወንድምሽ በዮናስ ነው። አውጥቶ የሸጠው እሱ ነው ይላል። እኔ ግን አባትሽ ራሱ የሆነ ቦታ ደብቆ አስቀምጦት ካልሆነ በቀር የጠፋ አይመስለኝም። እንግዲህ ምን አደርጋለሁ? ምን አቅም አለኝ? እግዚአብሔር በፈቀደው ሰዓት ያገናኝሽ እንጂ። ለትግል በረሃ ገብቶ ቆይቶ በ1983 ዓ.ም ከኢህአዴጎች ጋር አዲስ አበባ የገባው ወንድሜ ሳሙኤል ከቅርብ ጊዜ ወዲህ ጤናቶ መታመም ጀምሯል። ላለፉት ጥቂት ቀናቶች በየቀኑ ለሕክምና ተኛበት ማዕከላዊ ሆስፒታል ድረስ እየሄድኩ ስጠይቀው ቆይቻለሁ። ዛሬ ደግሞ ህመሙ ተሽሎት ሆስፒታሉን የለቀቀበት ቀን በመሆኑ አንዳንድ የሚያስፈልጉትን ዕቃዎች ገዛዝተን ለመልስ ጉዞ ገና መኪና ውስጥ አረፍ ማለታችን ነው። አስቱ ያ ወደኛ የሚመጣውን ልጅ ልብ ብለሽው፣ በኋላ ስለሱ የምነግርሽ ነገር አለ አለኝ ሳሙኤል። ወጣቱ ልጅ አጠገባችን ደርሶ ሰላም ሲለኝ አይኖቼን ተጠራጥሬ ነበር። ቁጭ አባቴን አይደል እንደ የሚመስለው። ልጁ ተሰናብቶን 3 እርምጃ ከመራመዱ ችኩል ብዬ ይሄም የአባታችን ልጅ ወንድማችን ነው እንዳትለይ ብቻ አልኩት። ምላሹ ምን ሊሆን እንደሚችል ባውቀውም ነው ከአባታችን የምትወለድ እህትም አለችው። እናታቸውን አውቃት ይሆን? በደንብ ወይንሸት ነች። ወይ ጉድ! ወይንሸትም ካባዬ ወልዳለች ማለት ነው? ያውም 2 ነዋ። ብቻ ያሳዝናል። ይሄም ልጅ ያንቺ አይነት ችግር ገጥሞታል። ገና በዚህ ለጋ ዕድሜው እጅ እግሩ ታስሮ ቁጭ ብሎ ነው የሚውለው። ልጁ ተሯሩጦ ሰርቶ ሕይወቱን መለወጥ በሚችልበት በዚህ ዕድሜው ላይ እንደኔ እንዲህ መሆኑ በጣም አሳዘነኝ። ልጅ የአባቱን ኃጢአት ይወርሳል የሚባለው አባባል ትርጉሙ በተጨባጭ የገባኝ ዛሬ ሳይሆን ይቀራል። የዚህ የዘር ውርስ የሚሉት ነገር እጅግ አስገራሚ ነው። ለመሆኑ የዚህ አስቀያሚ ክፉ ዕጣ ሰለባዎች እኔና ይህች ልጅ ብቻ እንሆን ወይንስ የብዙዎቹ ዕጣ ፈንታ ጭምር? መቼም በዚህች ዓለም የኔን አባት ያህል ቸልተኛ ሰው ያለ አይመስለኝም። ቸልተኛነቱና ጭካኔው ሁሌም እንዳናደደኝ ነው። አሁንም ከብዙ ሴቶች እንደኔ ለእናቶቻቸው የሚተዋቸውን ብዙ ልጆች መውለዱን ገፍቶበታል። እኔም ልክ እንደ ዛሬዋ ቀን ወንድሞቼ በተለያዩ አጋጣሚዎች ይህ ወንድማችን ነው፣ እገሌ ይባላል፣ እናቱ ገሊት ናት፣ ይህች እህታችን ገሊት የገሊት ልጅ ናት ብለው ከአዳዲስ ወንድሞችና እህቶቼ ጋር ባስተዋወቁ ቁጥር እንደ አዲስ መገረሜን በዕጣ ፈንታችን መጨነቄን ቀጥዬበታለሁ። አንድ ቀን አባቴ ቤት ከሚኖሩት ወንድሞቼ ከነ እንድሪያስ ጋር ሆነን ከአባቴ የተወለዱትን ልጆች የቻልነውን ያህል ለመቁጠር ሞክረን ነበር። በውጤቱ ተደናገጥን፣ ሲበዛ በግርምት ተዋጥን። አባታችን አራርቆ ዘሩን በስፋት አሰራጭቶት የለ እንዴ? በወቅቱ የምናውቃቸውንና ማስታወስ የቻልናቸውን የአንድ አባት ልጆች እኛንም ጨምሮ 86 ልጆች ቆጥረን ነበር። ከነዚህ መሃል 12ቱ በሞት የተለዩ ሲሆን ቀሪዎቹ 74 ልጆች እንዲህ በየጎዳናው በየማዕዘኑ በየጥጋ ጥጉ እዚህም እዚያም ተበታትነው የሚኖሩ ናቸው። ከአባቴ ባህሪ በመነሳት የእህት ወንድሞቻችንን ቁጥር ከዚህ ከፍ ሊል እንደሚችል ደግሞ መገመት አያዳግትም። ታዲያ ከነዚህ ሁሉ ልጆች በጣም ጥቂቶች ብቻ ነን ልጅነታችንን ዕውቅና የሰጠነው። ታዲያ ከነዚህ ሁሉ ልጆች በጣም ጥቂቶች ብቻ ነን ልጅነታችን ዕውቅና የተሰጠው። በጣም ጥቂቶችም ነን ራሳችንን ችለን ቢያንስ መሰረታዊ ፍላጎታችንን የማሟላት አቅሙ ያለን። አብዛኛዎቹ ልጆችና እናቶቻቸው ግን በከፋ ድህነት የሚማቀቁ ናቸው። አባቴ ቤት ሲመጡ ወይ በአጋጣሚ መንገድ ላይ ስናገኛቸው የችግር አለንጋ ተወንጭፎ ሕይወታቸው ላይ ሰንበር ያወጣባቸው መከረኞች መሆናቸውን ከገጽታቸው በቀላሉ መረዳት እንችላለን። ታዲያ አባቴ መቶ ለመድፈን ጥቂት ለቀረን ለኛ ለልጆቹ ቅንጣት ታህል ግድ የለውም። እስር እስሩ የምንለውን ጭምር እንኳን ዞር ብሎ አይቶን አያውቅም። ምን በሉ፣ ምን ጠጡ፣ የተወደቁ ከምን ደረሱ ብሎ ነገርም አይታሰብም። ሁላችንም የቅርቦችም የርቆችም በአባታችን ዘንድ ምንም አይነት ቦታ የለንም። ምናልባት እኛ የቅርቦቹ ትንሽ እንሻላለን። እነኛ የሩቆቹ ከነመፈጠራቸውም የተዘናጉ ሚስኪኖች ናቸው። እኔ ለብዙዎቹ ታላቅ እህታቸው ነኝ።
በዚያ ሁሉ በተትረፈረፈበት ቤት ውስጥ ባይተዋር ሆኜ በመከራ ያደግኩ ቢሆንም አሁን በመድኃኔዓለም ቸርነት እዚህ ደርሻለሁ። የሌሎች ወንድም እህቶቼ ያኗኗር ሁኔታ ግን እጅግ ያሳስበኛል። የእናቶቻቸውም ኑሮ ያስጨንቀኛል። ሁሉም እንደኔው እናት ከበሽታቸው እንፈወስ ብለው መተው ነው በወዳቸው ሌላ ችግር ሌላ ጣጣ ቋጥረው የተመለሱት። ምናልባት እናቴ ጥሩ ባላጋጥሟት ችግር አላጋጠማት ይሆናል። የሌሎቹስ እስከምን ድረስ ሕይወታቸው ተመሰቃቅሎ ይሆን? የስንቶቹ ትዳር ተበጥብጦ የስንቶቹስ ፈርሶ ይሆን? የልጆቻቸውስ ሕይወት ምን ይመስል ይሆን? ምን ያህሉ በጨካኝ እንጀራ አባት እጅ ወድቀው አበሳቸውን እየቆጠሩ አድገው ይሆን? ምን ያህሉ ለጎዳና የሰቆቃ ሕይወት ተዳርገው ይሆን? ከነዚህ መሃል ስንቶቹ ችግር መከራን ተቋቁመው እንደኔ ደና ቦታ ደርሰው ይሆን? ከዚህ እረፍት ነስቶ ሌት ተቀን ከሚያባንነኝ ጭንቀትና ስጋት ለመገላገል ስል እነዚህን በየስፍራው በየከተማውና በየጎዳናው ተበታትነው ያሉትን ወንድሞቼንና እህቶቼን አሰባስቤ የምንረዳዳበትን መንገድ ለማመቻቸት ስመኝ ኖሬያለሁ። ጊዜና አቅም ተመቻችተውልኝ ይህንን ህልሜን እውን ማድረግ እችል ዘንድ ስተኛም ስነሳም ለአምላኬ ጸሎት ሳደርስና የእርዳታ እጁን እንዲዘረጋልኝ በተስፋ ስጠባበቅ ቆይቻለሁ። በዚህ ሁኔታ ሐዘንና ትካዜ ወርሶን በየፊናችን በሐሳብ ማዕበል ስንናወጥ ዘለግ ያለ ጊዜ እንዳሳለፍን አንተ ሳሙኤል እንዲህ አባቴ ነገር ምን ይሻላል ትላለህ ስል እንደ መርግ ተጭኖኝ የነበረውን አስጨናቂ ጸጥታ ገፈፍኩት። ለምን የሆነ ነገር አናደርግም ግን አልኩት እንባዬን ከጉንጮቼ ላይ የጠረኩና አፍንጬን እያበስኩ። ምን በእኛ አቅም ማድረግ የምንችለው ነገር ምን አለ? ሞልቶ ከልብ ካለቀሱ እንባ አይገድም ይባል የለ ከነተረቱ። ካሰብንበት ቀላል ነው። ዋና የኛ መስማማት ነው። አልገባኝም። እስቲ አብራሪልኝ። ምን ለማድረግ ነው ያሰብሽው? ምንም እንኳን ግልጽ እቅድ ነድፌለት በደንብ አብላልቼ ያበሰልኩት ሐሳብ ባይሆንም ለዓመታት ባይምሮዬ ሲንጓለል የኖረውን እቅዴን እንደመጣልኝ ዘረገፍኩለት። ይህማ የተቀደሰ ሐሳብ ነው። በበኩሌ ተስማምቶኛል፣ ደግፌዋለሁ። እስቲ ሌሎች ወንድሞቻችንን ደግሞ በዚህ ጉዳይ ላይ ምን እንደሚያስቡን ጠይቃቸው አለኝ። በቅድሚያ ለዚህ የማይረባ አባታችን ባማክረው አይሻልም? ወሬውን ቀድሞ ከሌላ ሰው አፍ የሰማው እንደሆነ ጥሩ አይመጣም። ቅር ሊለው ይችላል። ለክብሩም ቢሆን መጀመሪያ እሱ ማስፈቀድ ነው የሚሻለው አልኩትና በዚሁ ተስማምተን ተለያየን። ይህን ምኞትም ህልምም ተስፋም የሆነብኝን እቅዴን በሆኔ ሳብሰለስለው በእንቅልፍ ልቤ ሳለማው አደርኩና በማግስቱ በጠዋቱ ሄጄ አባቴን አማከርኩት። ስለዚያ ጉዳይ የመፍትሄ ሐሳብ ይዤ ላማክርህ ነበር የመጣሁት አልኩት ባውሊያው ሰበብ ያኮረፈኝን አባቴን። ልትተፊልኝ ወሰንሽ አለኝ ወይ አለመገናኘት። ነገር ግን አሁን በዚህ ሰዓት እንደማልተፋለት ብነግረው ቀጥዬ የማወራለትን አይሰማኝም። ስለዚህ ትንሽ ለዛሬ እንኳን መለኛ መሆን አለብኝ። ስለዚያ ጉዳይ በኋላ እንነጋገራለን። አሁን ላዋየህ የፈለኩት ሁላችንንም ስለሚመለከተን ስለ ሌላ አብይ ጉዳይ ነው። ከመቅጽበት ሊያዳምጠኝ ፍላጎት አጣ። እሱ ከጓጓለት ነገር ውጪ ላወራው መምጣቴ ሲገባው የመስማቱ ስፋቱ ተቆለፈ። እንደምንም ጆሮውን እንዲያውሰኝ ማድረግ አለብኝ። አባዬ ይህም እኮ አንገብጋቢ ጉዳይ ነው። ደግሞ ላንተም ለቤተሰቡም የሚጠቅም አዲስና ግሩም ሐሳብ ነው። እርግጥ ያንተ ምክርና ውዴታ ካልተጨመረበት ሐሳቡ ላይ ይሳካ ይችላል። እባክህ ስማኝና የማይስማማ ከሆነ ይቀራል ተለማመጥኩት። መልካም አዲሱንና ጠቃሚውን ሐሳብ እንስማዋ አለኝ የማሾፊዮን ለመስማት ዝግጁነት የመግለጽ ባልገባኝ ድምጸት። ግን ባጭሩ ንገሪኝ፣ የሚሄድበት አስቸኳይ ጉዳይ አለኝ። ካንተ የተወለዱትን ልጆች ከያሉበት አሰባስቤ የአንድ አባት ልጆች ማህበር ለማቋቋም አስቤያለሁ። የደነቀውም ግራ የገባውም መሰለኝ። ገንዘብ የምናገኝበትን ስራ በመፍጠር ችግረኞቹ ልጆች የሚቋቋሙበትን ድርጅት የመመስረት ግቤን በሰፊው አብራራውለት። ከዚህ በተጨማሪ የሁሉ ልጅ እንዲህ ተበታትኖ መኖሩን ከቀጠለ እርስ በርሱ ስለማይተዋወቅ ተጋብቶ ሊዋለድ ይችላል የሚለው ስጋቴን ሳይቀር እንደሚያስወግድልኝ አስረዳሁት። ይህ ሁሉ ሲሆን አባቴ አንድም ቃል ትንፍሽ አላለም። በሰርሳሪ አይኖቹ ትክ ብሎ እያየኝ በጽሞና ሲያዳምጠኝ ቆየ። ሐሳቤ ያስደስተው ወይ ያስከፋው ከፊቱ ላይ ማንበብ አልቻልኩም። በዚህ በኩል ምንም የሚያስቸግር ነገር የለም። እንደ አባትነትህ አክብሬ ላስፈቅድህ ብቻ ነው የመጣሁት አልኩት በዝምታው ጸንቶ ሲቆይብኝ ጊዜ።
ግን ሁሌም እንደማስቸግርህ ዛሬም ቢሆን ድጋሚ ልለምንህ፣ እባክህ ከዚህችም በላዩ መውለድህን አቁም። ባለፈው ቃል ገብተህልኝ ግን በቃልህ አልተገኘህም። አሁንም የሆነች ወጣት እቤቴ ድረስ መታ ካንተ ማርገዟን አማክራኝ ነበር። ይሄኔ ነቃ ብሎ ምን አለችሽ ሲል ጠየቀኝ። በዝርዝር ነገርኩት። ልጅቷ ግን ከባድ ችግር ውስጥ ተዘፍቃ ነበር። በተለይ በሆዷ የቋጠረችውን ልጅ ለመውለድ የምትገደድ ከሆነ ከዚህ የባሰ ማጥ ውስጥ ልትዘፈቅ እንደምትችል አጫውታኛለች። በቃ የሚከፈለውን እኔ እረዳሻለሁ፣ ሂጂና ሐኪም ቤት ጠይቂ ብያት ቀጠሮ በያዘችበት ቀን እዚያ ሂጂ ከከፈልኩላት በኋላ ነው ጽንሱን ያስወረደችው። ስምህን በመጥፎ ሊያስጠራ የሚችል ትልቅ ችግር ነው የደረሰባት። እባክህ ተስፋ አልቆርጥምና ዛሬም ልለምንህ፣ ለጤንነትህም ለስምህም ጥሩ ስላይደለ ለእግዚአብሔር ስትል ይብቃህ። አፍሮ ነው መሰል አቀርቅሮ ዝም አለ። ለማንኛውም የአንድ አባት ልጆች ማህበር የማቋቋም ሐሳቤንስ እንዴት አየኸው? ጥሩ ሐሳብ ነው አለኝ ባጭሩ። ምክርህን እፈልጋለሁ። ምን የምትጨምርልኝ ነገር አለ? ሁሉንም ጨርሰሽዋል። እኔ የምልሽ ነገር የለም። በተረፈ ጉዳዩ በቀጥታ ከሚመለከታቸው ከወንድሞችሽ ጋር ተመካከሪበት። ከዚህ በላይ መቀጠል አልቻልኩም። መቼም ይህን ምከረኝ ተብሎ ምክር አይጠየቅም። ዝም ተባብለን ለአንድ ወይም ለ2 ደቂቃ ቆየን። ጨረስን አይደል ብሎኝ አባቴ ተነሳ። አባቴ ሐሳቤ ፈጽሞ የተለየ ስሜት እየፈጠረበት አልመስላለኝ። የከፋውም የተደሰተም አይመስልም፣ ግን ተስማምቷል። ተሰናብቼው ስወጣ ዋናው ነገር መስማማቱ ነው ብዬ ስለ ስሜቱ ላለመጨነቅ ወስኜ ነበር። ጊዜ ሳላጠፋ በዚያው ሰሞን በቅርብ የሚገኙትን እህት ወንድሞቼን አሰባስቤ ፍላጎቴን ገለጽኩላቸው። በሐሳቤ የጠበቅኩትን ያህል ተደሰቱ። እንዲያውም እኛ ያየነውን ችግር ታናነሾቻችን አይዩ የሚል እንደ መፈክር ያለ ነገር ሁሉ አወጣን። ሐሳቤን ሲሰሙ እውነትሽን ነው ብለው ያደነቁልኝ እነ ሳሙኤል፣ ማቴዎስ፣ ነብዩ፣ ንግስትና ሌሎችም ሆነን ለትዬ ማርታ አሁን የጋራ የሆነውን ሐሳብ አካፈልናት። እጣ ፈንታችን ድሮውን የሚያሳስባት ስለነበር ይህንን ስትሰማ በጣም ተደነቀች፣ ተደሰተች። እንዲህም ሆኖ ስጋቷን አልደበቀችንም። በኋላ አባታችሁ የሰማ እንደሆነ እንዳይለቃቅማችሁ ብቻ። ለምንድን ነው የሚለቃቅመን? ለሱም እኮ ግልጹን ነግሬው ተስማምቷል። ተስማምቷል? አዎ ተስማምቷል አልኳት። እኔ እንጃ ብቻ። እሷ ከስጋቷ ባትላቀቅም እኛ ለጊዜ የተገኘነው ወደ 10 የምንጠጋ ወንድምና እህቶች ሌላ ቀን በደንብ አስበንበት በሰፊው ልንወያይ ተቀጣጠርን። ባመነጨውት ሐሳብ ሁላችንም ደስተኞች ሆነናል። በተለይ እኔ የወንድሞቼን ተቀባይነት በማግኘቴ እጥፍ ድርብ ደስታ ተሰምቶኛል። ከመቼውም ጊዜ በላቀ ሁኔታ ቀልድና ሳቅ አብዝተናል። ወንድሜን ዮናስን አንተ እንኳን ሐሳባችንን ስማ ብለን ነው እንጂ የምትረባ ሰው አይደለም እያልኩ አብሽቄውም ነበር። በተከታዮቹ ቀናት እንዴት፣ መቼ፣ ምን ሰርቼ ወንድምና እህቶቼን ራሳቸውን እንደማስችላቸው ሳቅድ ሰነበትኩ። ቀኑ ደርሶ ያሰብኩትን ልነግራቸው ቸኮልኩ። አይደርስ የለ የቀጠሯችን ሰዓት ርቆ ሲበቃው የራቀውን ያህል ቀርቦ ሰዓቱ ደረሰና ተገናኘን። ቀደም ሲል አብረውኝ ከነበሩ ወንድሞቼ መሃል ከግማሽ በላይ የሚሆኑት ግን እስካሁን በስብሰባው ላይ አልተገኙም። ዮናስ ዘግይቶ ቢመጣም ጠጥቶ ስለነበር በስብሰባው እንደተገኘም አይቆጠር። ብዙ ጠብቀናቸው ተስፋ ስንቆርጥ ያለነው ተነጋግረን ሌላ ጊዜ ስናገኛቸው የደረስንበትን ውሳኔ ብናሳውቃቸውስ የሚል ሐሳብ አቀረብኩ። ሁሉም ሐሳቤን ደግፈው ውይይቱን እንድጀምረው ፈቃደኝነታቸውን አሳዩኝ። እኔም የማህበሩን ዓላማ ያጭርና የረጅም ጊዜ እቅዱንና ግቡን በማብራራት ውይይታችንን ከፈትኩ። ንግግሬን ስጨርስ ምን ታስባላችሁ? ድንቅ ሐሳብ አይደል? አልኳቸው። ባደረኩት ገለጻ ስሜቴ በደስታ ኑሮ ዝም አሉ። ብጠብቅ ከመሃላቸው ሐሳቤን ደግፎ ወይንም ተቃውሞ የሚናገር ጠፋ። በሉ እንጂ እንምከርበት። በዚህ አቅማችን እንዴት ነው የምናሳካው የሚል ስጋት ያዛችሁ እንዴ? ግድ የላችሁም። ዋናው ነገር ሐሳቡ ነው። በሐሳቡ እንስማማ እንጂ ከዚያ በኋላ ከኛ የሚጠበቀው በርትቶ እንቅስቃሴውን መጀመር ብቻ ነው። ዳር የማድረሱ ሥራ የእግዚአብሔር ፋንታ ነው። አሁንም አንድም ቃል አልወጣቸውም። ቀደም ሲል የነበረው ሞራላቸው ዛሬ የት ገባ? ገርሞኝ ተራ በተራ ቃኘዋቸው። በሉ እንጂ ወጥሬ ያስኳቸው። እንደፈለግሽ አድርጌው አሉኝ በአንድ ድምፅ። ንግሥት ዝምታን መርጣለች።
እንዴት? ምን ማለት ነው? እንደፈለግሽ አድርጊው። እንደፈለገ ላረከውነ ለምን ተሰባሰብን? ምን አደከመን? ባልጠበቅኩት ሁኔታቸው ንዴት ያንዘረዝረኝ ጀመር። ይህኔ ዘግይቶ ወደ ስብሰባው የተቀላቀለ ዮናስ ይህን ሐሳብ ግን ለምን አንተ የሚል አናዳጅ ሐሳብ አቀረበ። የባሰ አታምጣ፣ ንዴቴ ገነፈለ። እኮ ለምን ሲባል ነው የምንተወው? አረ ለመሆኑ በዚህ አጭር ጊዜ ውስጥ ሐሳባችሁ ምን አስቀየራችሁ? ትላንት ተበታትነን መቅረት የለብንም። እኛ ያየነውን ችግር ታናናሾቻችን አይዩ ብላችሁ ስትፎክሩ አልነበር? ዛሬ ሐሳባችሁን የሚያስቀይር ምን ነገር ተፈጠረ? እስቲ በግልጽ እንነጋገር፣ ንገሩኝ። ዝምታቸው ይበልጥ እልህ ውስጥ ከተተኝ። ላሳምናቸው በብርቱ ጣርኩ። ይህ ሁሉ ልጅ ተበታትኖ እንዲሆኑ ሲቀር አያሳዝናችሁ? ሁሉም እርስ በርሱ ስለማይተዋወቅ ተጋብቶ ቢዋለድስ? ተይ እባክሽ፣ የሱ ልጆች ቢደበቁም ያስታውቃሉ፣ ጥቋቁር ናቸው አሉኝ። የብሽቀት ሳቅ ሳቅኩኝ። ሁሉም ልጅ የአባቱን መልክ ብቻ ይዞ ይወጣል ያለው ማን ነው? የትኛው ሳይንስ ነው ይህንን ያረጋገጠው? ተውት። ደግሞም ገሚሶቹ ወይም አብዛኞቹ በአያቶቻቸው ወይም በእንጀራ አባቶቻቸው ስም እንደሚጠሩ አሳምራችሁ ታውቃላችሁ። ሌላ የዚህ ማህበር ዋና ዓላማ ተደጋግፈን ከችግር የምንወጣበትን ብልሃት ለመፍጠር ጭምር ነው። እናንተም እኮ በችግር አድጋችሁ አሁንም በችግር ላይ የምትገኙ ሰዎች ናችሁ። ከመካከላችን ደህና ትምህርት የተማረ እንኳን የለም። እናም እባካችሁ ዕቃቃ ጨዋታ አታደርጉት። ኃላፊነት ተሰምቶን በጽሞና እንምከርበትና ይህን የተቀደሰ ሐሳብ ዳር እናድርሰው። ካፍታ ዝምታ በኋላ አሁንም ዮናስ ተናገረ። አንቺ ከኛ በፊት ተወልደሻል። የትና የትም ከአንቺ በፊት መወለዷን አንክድም። ንግስትና ነብዩ መሃላችን ያደጉት ነገር ግን ብሎ ወሬውን አቋረጠ። የዮናስ ንግግር እኔ ከተናገርኩት ጋር ምን እንደሚያገናኘው እያሰላሰልኩ ጠበቅኩት። ዝም። ነገር ግን ምን? አትጨነቅ፣ የምታስበውን በግልጽ ንገረኝ አልኩት። ሲያንገራግር ቆይቶ በቃ ደስ አላለኝም። ይህን ሐሳብ እርግፍ አድርገን እንተወው። ሁሉም በእድሉ ይደግ ሲፈልግ አለ። ይህኔ ነው ሐሳባቸውን ያስቀየራቸው ምክንያት ተገልጾልኝ ቱግ ያልኩት። አሃ ገና ለገና ተዘርቶ በቅሎ ማፍራት ወዳልጀመረውና ማን እንደሚበላው ወደማይታወቀው ሀብት ልባችሁ ሄደና ነው የአባታችን ልጅ ስለመሆንሽ አንክድም የምትሉኝ? ከወንድም እህትነቱ ይልቅ ጥቅም የምታስቀድሙ ከንቶች ከሆናችሁማ ብትፈልጉ የኔንም እህትነት ካሉት። እናንተ እንደምታስቡት እኔ ነገሮችን ከሀብት ወይም ከጥቅም አንጻር እየመዘዝኩ የምጥል የማነሳም የጥቅም ሰው አይደለሁ። ገደል ግቡ፣ ካዱኝ። እኔ በራሴ መንገድ ከእግዚአብሔር ጋር ልጆቹን አሰባስባቸዋለሁ። ተዉት። ስብሰባው ያለ ፋይዳ ተበትኖ ሁሉም ወደ የመጣበት ሲመለስ ማቴዎስ ብቻ ቀረ። እነሱ ከተስማሙ እኔም እስማማለሁ ብሎኝ ተቀመጠ። ኦ አምላኬ፣ አቅም ስጠኝና እነዚህ ልጆች ላሰባስብ። ከቅርቦቹ ወንድሞቼ ሁሉ ያ ግዴለሹ፣ ያ ጠጪው፣ ያ የተሰማውን ሳይፈራ በነጻነት የሚናገረው ወንድም ዮናስ በዚያው ሰሞን ጥንብዝ ብሎ ሰክሮ መጣና ቁርጤን ነገረኝ። አትድከሚቱ፣ እነዚህ ልጆች እሺ አይሉሽም። ከውጪዎቹ ጋር ብትሞክሪ ይሻልሻል። በበኩሌ ዩኒቨርሲቲ ከምትሰራ ሴት የተወለዱት አየለና እህቱ ነግሬያቸው እንመጣለን ብለውሻል። በቃ እነሱን አሰባስቢ አለኝ። የወንድሞቼ ውሳኔ ሳምንት ሳይሞላው የተለዋወጠበት ምክንያቱ የተገለጸልኝ ዕለት እጅግ አዝኜ ሞራሌ መንክትክት ወጥቶ ነበር። ግን ምክንያታቸው ምንም ይሁን ምን የገዛ ራሳቸው ሐሳብ ወይንም በጋራ ተመካክረው የደረሱበት ውሳኔ ይሆናል እንጂ የሌላ ሰው እጅ አለበት ብዬ አልጠረጠርኩም ነበር። በኋላ እንደሰማሁት ከሆነ ግን ሐቁ ሌላ ነበር። የልጆቹን ሐሳብና ስሜት ያስቀየራቸው በጉዳዩ ላይ ለዘብተኝነት ያሳየኝ አባቴ ነው። በሀብታችሁ ላይ ሌላ ሰው ከውጭ ልታስገባባችሁ ነው። የኔ ሀብት እንኳን ያ ሁሉ ሰው ተጨምሮበት እዚህ ላላችሁትም ያንሳችኋል። አትስሟት፣ ባዶ እጃችሁ ልታስቀራችሁ ነው ቆርጣ የተነሳችሁ ብሏቸው ነው በበጎ ሐሳቤ ላይ ያመጹት። አባቴ እኔን የሚያጠቃበት ክፍተት አግኝቶ ተጠቀመበት። 3-4 መኪና ስላለው አንድ ፎቅም እያሰራ ስለሆነ ወንድሞቼ ይህን እንደ ሀብት ቆጥረው ለዚህ የውርስ ጣጣ ሲሉ እነርሱን ጭምር ለመርዳት ያቀረብኩትን እቅድ አከሸፉብኝ። ደንገዝገዝ ብሏል። ከምሽቱ 12 ሰዓት ገደማ ነው። ይሄ ጊዜ እኔ ቤት ላይ የሚፈጥረው ቤተሰባዊ ድባብ አለው። ትንሹም ትልቁም ቤተኛውም እንግዳውም አንድ ላይ ይሰበሰብና የመጣለትን እያወራና እየተጫወተ ያውካካል። በዚህ ሰዓት ቁም ነገር አይነሳም። ከዚያ ይልቅ አንዳች አስቂ ነገር ያደረገ
ወይንም የደረሰበት ሰው ርዕስ ሆኖ ይሳቃል። ተሾመ፣ ሁልዬ፣ ወይዘሮ ላቀች እንደ ስጋ ከምቆጥራቸው ሰዎች መካከል ስገኝ የሚያፍነከነክ ስሜት ያድርብኛል። ይህንን ድባብ የለመዱ አንዳንድ እንግዶችም ነበሩ። እንደ ወትሮ ማውካካቱ በቅቶን ሳንለያይ መካከል ላይ አንድ አደናቃፊ ነገር ተፈጠረ። ከቅርብ ጊዜ ወዲህ በስራ ምክንያት ኑሮውን ሐዋሳ ጠቅልሎ የገባው ወንድሜ ሳሙኤል በራን ኮክቶ ገባ። ፊቱ ላይ የሚንጸባረቀው ስሜት ከኛ ጋር የሚያዋህደው አልነበረም። ምን ነው በሰላም አልኩት። የሆነ ችግር ባይፈጠር በዚህ ሰዓት ስራውን ጥሎ ድንገት ሊመጣ አይችልም ብዬ በመስጋት በሰላም ነው አታስቢ ብሎኝ በዙሪያ የተቀመጡትን ቃኘት አደረገ። በሰዎች ፊት የማይነገር ጉዳይ ይዞ እንደመጣ ገባኝና ተጨነቅኩ። እኔም በተራዬ አካባቢዬ ላይ ያሉትን የተደናገጡ ፊቶች አዳረስኩ። ሁኔታዬን በቅጡ ስለተረዱት አንዳንድ እያሉ ከክፍሉ ወጡ። እኔ ሳሙኤልና ተሾመ ብቻ ቀረን። የተሾመ ተገትሮ መቅረት ግን ትዕግስቴን አስጨረሰኝ። ጭራሽ እዚያው ቆምበት ሆኖ ራሱን ማከክ ጀመረ። ምን ፈለክ አልኩት ትዕግስቴ እየተሟጠጠ። ሳሙኤል ታድራለህ አይደል አለው ለጥያቄ መልስ ሳይሰጥ። አዎ ብሎ ሲያረጋግጥለት ፊቱን ወደኔ ያዞረና እያመነታ ሳሙኤልን ጫት ብጋብዘው ቅር ይልሻል ሲል ጠየቀኝ። እንደፈለጋችሁ አልኩት ቶሎ እንዲሄድልኝ ብዬ። ማንም ቢሆን በተለይ ወጣቶች ጫት ይቅሙ ዘንድ አላበረታታም። የሰው ልጅ የትኛውም አይነት ሱስ ተገዢ እንዲሆን አልፈልግም። ተሾመም ይህንን ጸባዬን አሳምሮ ስለሚያውቅ ነው ያስፈቀደኝ። ሌላ ጊዜ ቢሆን ኖሮ ስለ ጫት ጎጂነት ሰፊ ማብራሪያ ሰጥቼ በረጅም ዲስኮር ካሰለቸዋቸው በኋላ ምናልባት ልፈቅድላቸው ወይንም ለዛሬ ይቅርባችሁ ብዬ ልከለክላቸው ይችል ነበር። አሁን ግን ትኩረቴ ወንድሜ በዚህ አጉል ሰዓት እንዲመጣ ያስገደደው ጉዳይ ላይ ነው። እናም ተሾመ ወጣ ከማለቱ በጥድፊያ ከንፈሮቼን አላቀቅኩ። ወንድሜ ቀደመኝ። ለብርቱ ጉዳይ ፈልጌሽ ነው የመጣሁት። የምነግርሽ ከባድ ጉዳይ አለኝ። ምን ተፈጠረ? ደህና አይደላችሁም እንዴ? ኧረ ቶሎ ንገረኝ። የምን ብርቱ ጉዳይ ነው እሱ? ብዬ እየተርበተበትኩ ስንተባተብ ተረጋጊ እንጂ አስት ተረጋጊና በጽሞና አድምጪኝ። ይህን ያህል የሚያስደነግጥ ነገር እኮ አልተፈጠረም። እሺ ለምን ፈለከኝ? ምክንያቱን የማላውቀው ህመም እየተመላለሰ በየጊዜው ሲያሰቃየኝ እናቴ አቢ ከምትባል ሴት ጋር አገናኘችኝ። እሷ ደግሞ ካንቺ ጋር የተያያዘ መልእክት አስይዛ ወደ አንቺ ላከችኝ። የኔ ጣጣ እንደሆነ አያልቅ። አሁን ደግሞ ምን ተወርቶብኝ ይሆን? መቼስ ከኔ ራስ የሚወርድ የለም ብዬ እያሰብኩ ደግሞ አስቴር ምን አደረገች ተባለ አልኩት። ጉዳዩ አንቺን ብቻ የሚመለከት አይደለም። አቢ የነገረችኝ ላንቺም ለመላ ቤተሰቡም የሚጠቅም ወሳኝ የሆነ ነገር ነው። በልፍጠና ቀጥታ ወደ ፍሬ ነገሩ ግባ። ልቤ እኮ በጭንቀት ሊፈነዳ ነው። አስት ምን ነው ብትረጋጊ? ካልተረጋጋሽ እኮ ኧረ እባክህ ንገረኝ። ደግሞ ሲያቻቢ የምትላት ሴትዮ ማነች? ባላውሊያ። ባላውሊያ? እሺ ምን አለችህ? እህትህን ነገ ጧት በአስቸኳይ ይዛት እኔ ጋር እንድትመጣ ንገራት ብላ አሳስባኛለች። አባት ሊጫወትባት ነው። እሷ እናንተ እንደምታስቧት አይደለችም። አባታችሁ ነው እንዳትስማሙ እያደረገ የሚጫወትባችሁ። እርስ በርስ እያናቆራችሁ ያለው እርሱ ነው። እናም የአባታችሁን ነገር እየሰማችሁ ከእህታችሁ ጋር መቆራረጥ የለባችሁም። እቺን ከምንም ነገር የሌለችበትን እህታችሁን በፍጹም አትጡ፣ ከሷ ጉያ አትጡ ብላለች። ለአንቺም ለመጪው ህይወትሽ ወሳኝ የሆነ ነገር ልትነግርሽ እንደምትፈልግና ከእንግዲህ ከአባትሽ ጋር ባትገናኝ እንደሚሻልም ነግራኛለች። በዚያች ቅጽበት ይቺ ሴት በኔና በአባቴ በኔና ባውሊያው እንዲሁም በመላው ቤተሰብ መሃል የተፈጠረውን ጸብ ለማብረድ የምትፈልግም የምትችልም መስላ ታየችኝ። እናም ያለማመንታት በጠዋቱ ከእርሱ ጋር ወደ ቤቷ ለመሄድ ተስማማው። አንተስ ምን ተባልክ? ሴት አውሊያ አለች ይባለችኝ አለ ዝም ብሎ። ቅልብሽ አለኝ። አንዳች ነገር ከወዴ ተነስቶ ጉሮሮዬ ላይ ተቀርቅሮ ቀረ። መተንፈስ እንደተሳነኝ ሁሉ በአፍንጫዬ ትግል ጀመርኩ። ዘርማን ዘሬ የተዘረፈ ሆኖ ተሰማኝ። አንድ በአንድ ከአጠገቤ እየተነጠሉ ለመንፈስ ጭዳ ሲሆኑ ታየኝ። ማን ነው በራሱ መንገድ እንዲጓዝ የሚፈቀድለት? የራሱ ህልም፣ የራሱ ፍላጎት፣ የራሱ ኑሮና የራሱ ህይወት የሚኖረው ማን ነው? ወይ ዘመዶቼ እያልኩ የተረዳው ያህል እያልኩ ዛሬ ሳሙኤል ነገስ አንተ ምን ነግራት ነው እንዴ የምታስለቅሳት? የሚል ቁጣ ሰምቼ ፊቴን ካቀረቀርኩበት ጉልበቶቼ ላይ አቃናው።
ተሾመ ሕፃን ልጅ የሚያክል ጫት ተሸክሞ ለጥል እንደተዘጋጀ ሰው እግሮቹን አንፈራጦ በመቆም ወንድሜ ላይ በንዴት አፍጧል። በቃ እናንተ ሰዎች ከዚያ ቤት እዚህ ቤት ወሬ እያመላለሳችሁ እሷን ማስለቀሱን አትተውም ማለት ነው አለና አከለ። ይህ ወሬ አይደለም፣ ዝም ብለህ በማይመለከት ጉዳይ ጥልቅ አትበል። ወንድሜም ኮስተር ብሎ በኃይለ ቃል አንባረቀበት። ኃይለኛ ራስ ምታት ተነስቶብኝ ህመሙን መቋቋም አቅቶኝ ከተቀመጥኩበት ተነስቼ ወደ መኝታ ቤት የገባሁ። እነሱ ጫት ሲቅሙ አደሩ። እኔም እንቅልፍ ጣለኝ። ሊነጋጋ አካባቢ ነው። ሳግ እየተናነቀኝ አስብ የነበረው አውሊያ ስለተባለው ስለዚህ አስቀያሚ የቤተሰቡ ባላንጣ ነበር። ጠዋት ሴትየዋ ጋር አስኮ ሄድን። ቤቷ በሰው ግጥም ብሏል። ተራችን ደርሶ እስክታናግረን ድረስ ቁጭ ብለን በትዕግስት ጠበቅናት። ብዙ ሰዎች ይገባሉ ይወጣሉ። ብዙ ሰዓት ጠብቀን ሲሰለችን ወንድሜ ሰው ላከባት። ሴትየዋ ከቆይታ በኋላ መጣች። ልብ ብዬ አየኋት። ቀይ ናት። ሲጃራ ያለማቋረጥ በላይ በላዩ ታጨሳለች። ፊቷ እንደ እናቴ ፊት ተበላሽቷል። ኦ መድኃኔዓለምዬ አንተ ጠብቀኝ፣ እንዲህ ወዳለ ሕይወትስ ሳታስገባኝ በልቤ ጸሎት አደረስኩ። ባላውሊያዋ አቢ አሁን ብዙ እንግዶች እንዳሉባት ላዳር ተመልሼ መምጣት የምችል ከሆነ ግን ሌሊቱን ሙሉ በጽሞና መነጋገር እንደምንችል ሐሳብ አቀረበችልኝ። በጤና ማጣት ሳቢያ እሷ ጋር ማደር እንደማልችል ገለጽኩላት። በሉ ነገ መሻሽ ላይ ኑ፣ ከነገ ወዲያ ወደ እንግሊዝ ስለምበር የግድ ነገውኑ ተገናኝተን መነጋገር አለብን አለችን። በቀጠሯችን ሰዓት ከሳሙኤልና ከሌላኛው ወንድማችን ከእንድሪያስ ጋር ሆነን ቤቷ ደረስን። ስንገናኝ እኔ ቤቷ ድረስ ሸኛታለሁ ብላ እነ ሳሙኤልን አሰናበተቻቸው። ዛሬም እንግዶቿን እስክትሸኝ ካርታ የሚጫወቱ ልጆችን እያየው ለረጅም ሰዓት ከጠበቅኳት በኋላ ከቤት ይዛኝ ወጣች። የት ይሆን የምትወስደኝ ብዬ ራሴን እየጠየቅኩ መገናኛ ሚካኤል ቤተክርስቲያን አካባቢ ወደሚገኘው ጓደኛዋ ቤት ወሰደችኝ። እዚያው ራት በልተን ስንነሳ ወደ ዘፈን ቤት ብንሄድ ቅር ይልሻል ስትል ፍቃዴን ጠየቀችኝ። ደስተኛ ባልሆንም በሽታ ራሴን ነቀነቅኩ። ከጓደኛዋ ጋር በተለያዩ ምሽት ቤቶች ሲጠጡና ሲጨፍሩ ቆዩ። ከአንዱ ወደ አንዱ ምሽት ቤት በወሰዱ ቁጥር እኔ ጥግ ይዤ ከመቀመጥና እነሱን ከመመልከት በቀር ከመጠጡም ከጭፈራውም ምንም አይነት ተሳትፎ አልነበረኝም። ሰዓቱ እየገፋ ሲሄድና ይቺ ሴትዮ ምን ማድረጓ ነው እያልኩ መናደድ ስጀምር አንድ መጠጥ ቤት ደረስን። መጠጧን እየተጎነጨች በአንድ እጇ ጣቶች መሃል የያዘችውን ሲጋራ እየማገች በተለቀቀው የቴፕ ሙዚቃ ትንሽ ከደነሰች በኋላ ወደ እኔ መጣች። ይቅርታ ኮሪደሩ ጋር ሆነን እንጫወት ብላኝ ወደ አንዱ ጥግ ወሰደችኝና እንደተቀመጠን ወደ ጉዳያችን ገባን። እነዚህ ልጆች ችግር ላይ ወድቀዋል ብላ በወንድሞቼ ላይ እየደረሰ ያለውንና ወደፊት የሚደርስባቸውንም ችግር ተረከችልኝ። አባትሽን አትመኛቸው አለችኝ ለጥቃ። ስለ አባቴ የሰማችሁንም የምታውቀውንም ጨምራ አወጋችኝ። ልጆቹ እንደነገሩኝ አባትሽ የሚንቀሳቀሱት በተነገራቸው ትንቢት መሰረት ነው። ይሄ ትንቢት የሚሉት ነገር አልገባኝም። ከኔ ጋር ምን እንደሚያያይዘውም እስካሁን ግልጽ አልሆነልኝም ስላት አባትሽ አውሊያው አንተን ከርቶ ወደሱ የሚሄደው ከሷ ዘመን ነው፣ እሷ ናት የምታጠፋህ የሚል ትንቢት ተነግሯቸዋል። ይሄ ነገር አሁን እንዳይፈጸም ስለፈሩ አንቺን እንደ ጠላት መመልከት ጀምረዋል። ስለዚህ ከሳቸው ልትጠነቀቂ ይገባል። እንደ ልማድሽ አትመኛቸው። የፈሪ ሰው ዱላ አይን የለውም በብርቱ አስጠነቀቀችኝ። ይሄ እንዴት ይሆናል? አባቴ እኮ ያን ያህል አይጠላኝም። ሁሌ እሷን የሚያክል ልጅ የለኝም እኮ ነው የሚለው። ዮናስንም እንደኔ ወደዋል። ዮናስ ይሙት ብሎ እኮ ነው የሚምለው። ይህ እውነት ሊሆን አይችልም። አንቺ እንዴት አወቅሽ? ወንድሞችሽም ሆኑ እናታቸው ይህን ነገር አሳምረው ያውቃሉ። ፈርተ ይሆናል እስካሁን ያልነገሩሽ አለችኝ ቅጩን። እና እኔ በበኩሌ ከአባትሽ እንድትርቂ ነው የምመክርሽ። ጠንቀቅ ብለሽ እድሜሽን ካስረዘምሽ ከራስሽም አልፎ ለኛም የምትተርፊ ነሽ። እንዴት ነው የምጠነቀቀው አልኳት ቢጨንቀኝ። በቃ ሚስጥሩን ውስጥሽ ቀብረሽ ያዡ። አውሊያው የሚልሽን አማይ። እንደኔ የመጣብሽን በጸጋ ብትቀበይ ይሻልሻል። አለዚያ እድሜ ልክ ከህሊናሽ የማይጠፋ ችግር ይደርስብሻል። ታስተካክልልኛለች ስል ታስፈራራኛለች እንዴ? አሁን እየደረሰብኝ ካለው መከራ የከፋ ምን ሊመጣብኝ ይችላል አልኩ ለራሴ። ሞኝ አትሁኚ ብላ ስትጀምር ሐሳቤን የሰማችብኝ መስሎኝ ተሳቀቅኩ። ሞኝ አትሁኚ፣ አውሊያ የማይጋፉት ባለጋራ ነው።
አንዲት ልጅ እንዳለችሽ ሰምቻለሁ። በእንቢታሽ ሰበብ እሷ እንድታጪ ትችያለሽ። እኔ ልጄን ያጣሁት በአውሊያ ምክንያት ነው። ይህን ሲጃራ የጀመርኩት በቅብጠት ሳይሆን በልጄ መቀጠፍ በደረሰብኝ ጥልቅ ሐዘን ሳቢያ ነው። እንዲህ ሲጨፍር ስታይኝ ደስተኛ ልመስልሽ ይችላለሁ። እኔ ግን ከልጄ ህልፈት ወዲህ የተደሰትኩበት ቅጽበት የለም። አንቺም በዚህ ሰዓት ከዚህ የተሻለ ምንም አማራጭ የለሽም። ልጄን አይሆንም፣ እኔው በቃዋለሁ። መሬቱ ላይ ተንበርክኬ እሪታዬን አቀለጥኩት። በጠጪውና በሙዚቃው ጩኸት ምክንያት ከኔና ካቢ ጆሮ አልፎ ባይሰማም እሪታዬ ጉሮሮዬ ሊዘጋው ተቃርቦ ነበር። እኔ እኮ ሰርቼ ማደር ነው የምፈልገው አልኳት በሳቅ በሚቆራረጥ ድምጽ። ታዲያ ምን ችግር አለው? ይረጋጋልሽ እንጂ ራሱ ሰርቶ ያበላሽ የለ። ይህም እኮ ስራ ማለት ነው። አረ እኔ እንዲህ ያለ ስራ ለጠላቴ የማልመኘው ልላት አስቤ ባላውሊያ መሆኗ ትዝ ሲለኝ ለትንሽ ከምላሴ ጫፍ መለስኩት። ደግሞ የአንድ አባል ልጆች አሰባስባለሁ የምትዩንም ነገር ታዩ። አሁን ጊዜው አይደለም፣ ወደፊት ትደርሽበታለሽ። በተረፈ እንግሊዝ ሀገር ደርሼ በቅርቡ መለሳለሁ። የዚያኔ እንገናኛለን። የነገረች ነገር ለብዙ ሰዓት በተቀመጥኩበት አደነዘዘኝ። በፈሪነቴ ላይ ሌላ ከባድ ፍርሃት ጨመረብኝ። ለመወሰን እንዲያግዘኝ ብላ ነው መሰል ከዕለታት አንድ ቀን ካሳሁን በተባለ ወንድሟ በኩል ሳውዲ አረቢያ ደርሰው ከመጡ ሀጂዎች ጋር አገናኘችኝ። ከተመረቀ ይታሰራል፣ ይታገዳል የሚል ነገር አለና ለምን አታሳግዱልኝም? ለምን አታስሩልኝም? ብላቸው እነሱም ልክ እንደ አቢ ቁርጤን ነገሩኝ። የሚቻለው በፊት ነበር፣ አሁን ግን ፍንጭ ሰጥቷል። አንድ ጊዜ ምልክት አሳይቷል። አውሊያ አንዴ ምልክት ካሳየ ደግሞ ራሱ በቃኝ ካላለ በቀር በምንም ዘዴ አይመለስም። አምልጦ የመጣ አውሊያ ነውና አይቻልም ብለው ተስፋ አስቆረጡኝ። አውሊያውን እንዳመጣጡ መቀበል እንዳለብኝም አሳሰቡኝ። ሳልቀበለው ብቀር ስለሚደርስብኝም ችግር አስገነዘቡኝ። በአባቴና በእኔ መሃል ለተፈጠረው ችግር መሰረቱ ትንቢቱ ብቻ ሳይሆን አባቴ ሳይሞት የእሱ አውሊያ ወደ እኔ መምጣቱ መሆኑን ጭምር አስረዱኝ። አሁን እንዳሰኘኝ የማልራመደው እንዳቀድኩት የማላስጉዘው አጉራ ዘለል ህይወት ውስጥ ነኝ። እጣ ፈንታዬ የማልታገለው መንፈሳዊ ኃይል እጅ ላይ ወድቋል። ጤናዬ ተናግቷል። ተጎሳቁያለሁ። ድንገት ይጥለኛል። ይሁን፣ ይህን እችለዋለሁ። በእኔ የመጣ ነገር ሁሉ አይከብደኝም። ግን የአውሊያው ማስፈራሪያ ይሄ ብቻ አይደለም። ልጄን ዳግም የማልተካትን አንድያ ልጄን ልነጠቅ እንደምችል ይነግረኛል። ልጄ የማታወላዳ ወጥመድ ሆነችብኝ። ባላውሊያዋ አቢ የኔ ማስፈራሪያ ልምጭ ነች። የሚሆነው ከመሆን ላይ ዘል ልጇን አጣች። የዘላለም ደስታዋን ተነጠቀች። እኔም እንደዛው። ይዘገንናል። እንደሚፈልገው ካልሆንኩ የሚሆነውን ከመሆን አልመልሰውም። ተስፋዬ ትቢያ፣ ህልሜ ሲነጋ የማይገኝ ጠል ሆነ። ዓለሜ ተመሰቃቀለ፣ ደርዙን ሳተ። ፀሐይ ከመጥለቅለቅ ወደ መፈንጠቅ እንደምትጓዝ ያህል ሁሉም ነገር ከህግ ውጭ ሆነብኝ። በንግድ ላይ መሰረተዋለሁ ብዬ ተስፋ የጣልኩበት የወደፊት ህይወቴ እላዬ ላይ ተደነባ። ያለ አውሊያ ፈቃድ አንዲት ጋት የማልንቀሳቀስ እስረኛ ሆንኩ። በቅዠት የሆነ ነገር አስጨንቆ ይዟችሁ አንዲት ቃል እንኳን ለማውጣት ተቸግራችሁ ታውቃላችሁ? እንደዚያ ነው የሆንኩት። ቀኑን ሙሉ ምግብ ያላገኘ ረሃብተኛ አስቡ። አጠገቡ ዳቦ አለ። እጅ እግሩ በገመድ ተጠፍሮ አፉ በጨርቅ ተለጉሟል። ይህ ሰው የተፈቀደለት ከዳቦ ጋር መተያየት ብቻ ነው። ህልሜና እኔ ሰውየውንና ዳቦውን እንመስላለን። መስራት ሳልጠግብ እረፍት ሳያሰኘኝ በግድ እንድቀመጥ ተፈርዶብኛል። አንዳንዴ በጣፈንቴ ላይ አምርር ያለቅሳለሁ፣ ፍርጄ ላይ አምጻለሁ። ግን ለምን እላለሁ። ግን ለምን ለዚህ ፍዳ ታጨው? ስለ ደሜ ስለ ዘሬ የምከፍለው ዕዳ ነው? አይደለም። አንድ ጊዜ እንደማስታውሰው እማዬን ስለ እናቴ ጠይቄያት ነበር። በዘሬ መጣ ህመም ይሆን ብዬ። እማዬ ያሻሮ ጭስ ካጨናበሳት በኋላ አይኗ ጠርቶ አይቻላውቅም። ዘወትር ተነፋርቃ ስታለቅስ የምትኖር አስመስሏታል። በነጠላዋ ጫፍ አባበሰችና እንዲህ አለችኝ። አረኛ በዘራችንም የለብን። እኔ ነኝ በገዛ አፌ ልጄ ላይ ያመጣሁባት። እንዴት? ያፎ ለምታ በቂቤ አይታሽም አሉ። አመለጠኝ ልጄ እኮ። እንዴት? በወቅቱ ሁለተኛ ፖሊስ ጣቢያ አካባቢ ይኖር ነበር። ከፊት ለፊታችን አንዲት ደሳሳ ጎጆ አለች። እዚያ ውስጥ ባላውሊያ ይኖሩ ኖሮ አንፋሻ ጎንባሹ ይመላለሳል። ሰው ይገባል፣ በአይነቱ መኪና ይቆማል።
ጎጆዋ ከአቅሟ በላይ እንግዳ ታስተናግዳለች። አንድ ቀን ወደ ስደተኛው መድኃኔዓለም ለመሄድ በዚያ ሳልፍ ሰዎቹን አይቼ ብስጭት ተሰማኝ። አልጎመጎምኩ። አፈር ብሉቴ፣ አፈር ያስበላችሁ። ምን አለ ወደ ቤተ እግዚአብሔር ሄዳችሁ ብትሰግዱ። መቼም ተናገርኩ ከማለት እንደዚህ አሰብኩ ማለት ይቀላል። ይህንን ለማንም አልተናገርኩም። ከቤተ ክርስቲያን እንደተመለስኩ ስራዬን ስል ቆይቼ ገና አረፍ ከማለቴ አንዲት ሴት ትመጣና ወደ ባለ ውቃቢው ቤት እየጠቆመች እኔ እርሻዬ የምላስ እርሻ ነው፣ እንደምታዩ ሌላ እርሻ የለኝም፣ ለምን ትነኪኛለሽ? ምላስ የሚያመጣው ነገር አይበርድም፣ ጽዋሽን ይዘሽ ስትገቢ ያኔ እንገናኛለን ተብለሻል አለችኝ። እኔ ነገሬም አላልኩት። ጉዳዩ የተከሰተልኝ ልክ በወሩ ጽዋዬን ይዤ ቤቴ ስገባ ነው። እለቱን እናትሽ ታማ ሰዎች እያንዘላዘሉ ታቅፎ አመጡልኝ። ጸጥታ። አውሊያ ሊለካ የማይችል ኃይል ያለው ሆኖ ተሰማኝ። በየአንዳንዱ አፍ እንደውም ልቦና ላይ ተለግቶ የሚያዳምጥ ተከታታይ ነፃነት አልተሰማኝም። ያለውበትን ተጠራጠርኩ። እማዬ ዳግም አይኖቿን በነጠላዋ ጫፍ አብሳ ንግግሯን ቀጠለች። እናቴ አፏ ተለጉሞ እጅግሯ ታስሮ ለወራት መፍትሄ ሳይገኝላት ቆየች። ከዛማ ጨንቆን መፍትሄ ይገኛል የተባለበትን ሁሉ እያሰስን ስንንከራተት ከዚያ ከአውሊያ ቤት መላእክተኛ መጣብን። መላእክተኛው ምን አለ? ኑ ነዋ። እኔ እዚያ ቤት አልሄድም ብዬ አገደድኩ። አልሄድኩም። አንድ ቀን ወርቄ የምትባል ሰራተኛዬ እማዬ አንድ ጊዜ ከዚያ ቤት መልእክት ተልኮብንም አልነበር አለችኝ። እና አልኳት ወርቄን ለምን እዛ አትወሰድምና አትሞከርም አለችኝ። ድንገት የተናገረችው ስለሆነ ስታምሰለስል የቆየችበት እንደሆነ አወቅኩ። የታያትንም ጠረጠርኩ። ቢጨንቀኝ ይሻልኳትና ተያይዘን ሄድን። የመድኃኔዓለም ዕለት ነይ ስልሽ መተሽ ቢሆን ኖሮ መልስ ነግርሽ ነበር፣ አሁን ግን መልስ የለኝም ብለው አውሊያው መለሱኝ። የዚያኔ ነው እማዬ ብርክትን ቄራ አካባቢ የሚገኘው ባለ አውሊያ ቤት ውስጥ ያስቀመጠቻት። እዚያው አውሊያ ቤት ስትሄድ መጀመሪያ የተነገራት ቤት ፊት ለፊት የነበረውን አውሊያ ሳይደርስብኝ ደርሰሽበታልና መጋቢ ጠይቄ የሚል ነበር። ይህኔ ቀኛዝማች ታዬ ብርክትን ሩፋኤል ውሃጋኑ ጋር ያለ አውሊያ እንደሚያድናት ለማዬ ነገሯት። እነማዬም በጥቆማው መሰረት እያጠያየቁ ብርክትን ወሰዷት። እናቴ እዚያው ተቀምጣ ለውጥ እያሳየች ስትመጣ አውሊያው ልብስ ግዙላት፣ ቀሚስ አሰፉላት፣ ያለው ነገር ይስተካከልላት፣ ይሾማት፣ ይሸልማት፣ በምትሾምበት ሰዓት ጎጆ ቤት ሰርታችሁ የምትባሉትን ነገር ታደርጋላችሁ አላቸው። እነማዬም ትዳንልን እንጂ የተፈለገውን ሁሉ እናደርጋለን አሉ። በትዕዛዙ መሰረት እነማዬ ግቢ ውስጥ ጎጆ ቤት ተሰርቶላታል። ጎጆ ቡና የምታፈላበትና የተመረቀችበትን ልብስ የምታስቀምጥበት ነው። ገና ልጅ ሳለሁ እናቴ እዚያ ጎጆ ውስጥ ቡና ስታፈላት እዚህ ይለኛል። አኳኋኗ ሁሉ አይረሳኝም። እንደ ትናንሽ ፀሐዮች የሚያበሩ ሲኒዎቿን አልጋ የሚያክል ረከቦት ላይ ደርድራ ከወገቧ ቀና ብላ ትቀመጣለች። በቀጭኑ የተጠለፈ የጨሌ ጥብቋን ለብሳ የአንገት ልብስ ከሻዋ ላይ ጣል ታደርግና በስስ ነጠላ ትሸፈናለች። አንሶላዋ እጇን ካልበሰለ ሸክላ የተበጃ አስመስሎታል። ስልክክ ያለ በማዲያት የተጠበሰ ፊቷ ላይ ስሱ ነጠላ ጉም መስሎ ያንዣብባል። ቤተ ዘመድ ያጎነብሳል። እናቴ ምርቃቷን ታወርዳለች። አሜን አሜን ይላሉ። ምርቃቷ ከፍጥነቱ ብዛት ካሜኑ ይቀድማል። ሙቀቱ፣ ጭሱ፣ ሰንደሉ፣ ቡናው፣ ጫቱ ተደበላልቆ ልዩ ስሜት ይሰጣል። ይህን ሁኔታ እስከ ቅርብ ጊዜ ድረስ ተደጋግሞ በህልሜ አየዋለሁ። በአባቴም በኩል የአውሊያ ዘር እንደሌለብኝ ያውቃለሁ። አባቴ በወጣትነቱ ወታደር ነበር። በአባቱ ጎጃሜ፣ በእናቱ ደግሞ ወሎዬ ነው። አለሁ ያለ አፍላ ወታደር፣ ከመሳሪያ ጋር ሲገናኝ ሰማይን ዝቅ የሚያደርግ የሚመስለው። አንድ ጊዜ መሳሪያውን ይዞ በረሃ ለበረሃ ሲንከራተት ድንገት አንበሳ ብቅ ይልበታል። አንበሳው አመጣጡ ሊተናኮለው እንደሆነ የገባው አባቴ በፍጥነት የተቀባበለ መሳሪያውን መልሶ ተኮሰ። አንበሳው የተመታ አልመሰለም፣ ግን ፍጥነቱን ቀንሷል። አባቴ ዳግመኛ ለመተኮስ መሳሪያውን ሲያቀባብል ለካ አንበሳው ተመቶ ኖሮ ፍጥነቱን ቀንሶ በመጨረሻ ክንብል ይላል። እንግዲህ አባቴ ደንግጦ ነው ይባላል። ራሱን ስቶ ወደ እናቱ ቤት ያመጡታል። የአባቴን እናት የማውቃቸው አልጋ ላይ ከዋሉ በኋላ ነው። እንደ እናቴ ሁሉ እሱም ወደ አውሊያ ቤት እስኪወስዱት ድረስ ራሱን አላወቀም ነበር። መናገሻ ማርያም አካባቢ ያሉ አንድ ኦሮሞ ባለ አውሊያ ጋር ሄዶ
ለረጅም ጊዜ ይቀመጣል። ከዚህ በኋላ ነው ከአውሊያ ጋር ተስማምቶ በባለ አውሊያው ምሬት ሩፋኤል አካባቢ የሰፈረው። የአውሊያ ማደሪያ የሆንኩት በዘር ሳይሆን በፍርጃ ነው ላለሁ። ከአውሊያ ጋር መስማማት ተስኖኝ በፍራቻ ውስጥ በመዋለልበት በዚህ ሰዓት ይብስ ብሎ በላይ ላይ መፍረድ ጀመረ። ቀደም ሲል የሬሳ ሳጥር መስሎ የሚቀፈኝ የመጋረጃ ጎጆ ውስጥ ገብቼ ራሴን አገኘዋለሁ። እንዴት የቤቶቼ ሰዎች መጋረጃውን አዘጋጅተው ግቢ ያሉኝ ቀን እኮ ተጣልቻቸዋለሁ። እንኳን አሁን ወልጄም አልተሸነፍኩ ስል አፍጥጬባቸዋለሁ። አሁን ማን እያንደረደረ ከተተኝ? ራሴን እስካውቅ የሆነውን አላስታውስም። አውሊያው ይፈርዳል፣ ፈርዶ ገለል ይላል። በጨርቅ ግርዶሽ ውስጥ ራሴን አገኘዋለሁ። የቤቱን ሰዎች ስጠይቅ ስትለማመኝ ድምፅሽ ማማሩ ብቻ ይሉኛል። ኋላ ላይ ስለ ሁኔታዬ ለማወቅ መጓጓት ጀመርኩ። ለምን ድምፄን በቴፕ ቀርታችሁ አታስደምጡኝም ስል ጠይቃቸዋለሁ። አውሊያው አይፈቅድም፣ ሲፈቅድ ቀርጸን እናሰማሻለን ይሉኛል። በአስደናቂ ፍጥነት ወሬው አካባቢው ላይ ተነሳ። ስለ አውሊያው የሰሙ ሰዎች ቤቴን ሙጥኝ ማለት ጀመሩ። ሳልፈቅድ ባላውሊያዋ የሚል ተጨማሪ መጠሪያ ተሰጠኝ። እኔ ግን ባላውሊያነቴን እስካሁን አልተቀበልኩም። የቤቴ ሰዎች ሰው መጥቷልና ወጥተሽ አነጋግሪ እያሉ እኔን መነትረካቸውን ገፍተውበታል። እኔ ደግሞ በእንቢቴ በመጽናት እነሱን ማስቸገሬን ቀጥዬበታለሁ። አንጃል ሄድሽባቸው፣ እነሱ ራሳቸው ፈልገው መጡብሽ እንጂ ይሉኛል ያለሳልሱኝ። ከድሮ ጀምሮ ቡና ሳፈላ በመወደው ስርዓት ሊደልሉኝ ያለሰለሰ ጥረት ያደርጋሉ። በተለይ የረከቦቱ ዙሪያ በከረሜላ ኬክና አይስክሪም ካጌጠ በጽኑ ታምሜም ቢሆን ቡና ከማፍላት እንደማልመለስ አሳምረው ስለሚያውቁ እነዚያን ነገሮች ገዛዝተው ያዘጋጁና እባክሽ ነይ ቡና ፊልም ብለው ይጠሩኛል። ታዲያ ልክ ቁጭ ብዬ ቡና ማፍላት ስጀምር እንደ ድንገተኛ ዝናብ ከሰማይ ዱብ ዱብ ያሉ ይመስል ሳላስበው ሰዎች በዙሪያዬ ሰብሰብ ብለው ይከቡኛል። ያኔ ደካማ ጎኔን ተንተርሰው ለፍላጎታቸው እንዳመቻቹኝ ይገባኝና የግዴን በሻሽ ሸፈናለሁ። እንደዚያም ሆኖ አንዳንዴ እነሱ እንደሚፈልጉት ልሆንላቸው አልቻልኩም። እንዲያውም በዙሪያዬ የተሰባሰቡት ሰዎች ላይ ያጉረጠረጥኩ ለምን መጣችሁ ብዬ ጮኻለሁ። ለመፈወስ ከበሽታችን ለመዳን ስንል የመጣ ነው ጌቶች ይሉኛል፣ ሽቁጥቁጥ ብለው እየተንበረከኩና ከፊት ለፊታቸው ያለውን መሬት እየሳሙ። የባሰ ያትወግላለሁ። ለምንድነው ይህን ተራ መሬት የምትስሙት እላቸዋለሁ። ማን ወንድ ነው ከመሃላቸው ደፍሮ መልስ የሚሰጥ? ትንፋሻቸውን ውጠው ጸጥ እረጭ ይላሉ። መርፌ ቢወድቅ ይሰማል። እነዚህ ሞኞች እግዚአብሔር ፊት ቢቀርቡ እንኳን የዚህን ያህል ይሽቆጠቆጣሉ ብዬ አላስብም። ነገራቸው ሁሉ እንደነሱ ፍጡር መሆኔን የዘነጉ ያስመስላቸዋል። ወደ እግዚአብሔር ቤት ሄዳችሁ ቤተክርስቲያን ተሳለሙ። ይህን ተራ መሬት መሳሙ ለምን አስፈለገ? ያው እናንተው ቤት እንዳለው ይህም ተራ መሬት ነው። ደግሞስ ከበሽታችን ለመፈወስ ብለን የመጣ ነው ስትሉ አታፍሩም? አዳኙ አንድዬ ብቻ ነው። ሌላ ሁሉ እኩል እንደናንተ ደካማ ፍጡር ነው። በቅዱስ ቃሉ እናንተ ሸክማቸው የበዛ ኑ ወደ እኔ ማለቱን ከእናንተ መሃል ሰምቶ የማያውቅ ሰው አለ? እንግዲያውስ እሱ ዘንድ ሂዱ። ፈዋሹ፣ መሐሪው፣ አዳኙ፣ ፈራጁም እሱ ነው፣ እሱ ብቻ እላቸዋለሁ። እነዚህ ሰዎች ሞኞች ብቻ አይደሉም፣ ጆሮአቸው ራሱ በቅጡ የሚያዳምጥ አይመስለኝም። ወይንስ የሚሰሙት ተቃራኒውን ነው? አሁንም ከእርሶ ፈቃድ አንወጣም፣ ለቃሉ ታዛዦች ነን እያሉ አንዲት ቃል በተናገርኩ ቁጥር ከፊት ለፊት ያለውን መሬት መሳማቸውን፣ ጎንበስ ቀና ማለታቸውን፣ ለጥ ብለው መስገዳቸውን ቀጥለውበታል። ለነገሩ ባላውሊያዋ ተብዬ በዚያ ቦታ ላይ ሆኜ በንቃት ሳጤ ነው እንደ አዲስ ክስተት ሆኖ አስገረመኝ እንጂ ከሕፃንነቴ ጀምሮ በአባቴ ቤት ሳየው የኖርኩት የለመድኩት ድርጊት ነው። በዚህ ሁኔታ ሰዎች የኔን አውሊያ ፈልገው በር ባንኳኩ ቁጥር ስቆጣና ሰዎችን ስገስጽ ቤተኞቼ ወደ ጆሮዬ ጠጋ ይሉና አሁን ብቻ አንድ ያናግሪያቸው፣ ላንቺም ቢሆን አነጋግሪ ስትባይ ያነጋገርሽ እንደሆነ ነው የሚታገድልሽ፣ እንዲታገድልሽ ትፈልጊ የለ በማለት ከቁጤ ሰከን ብዬ ከአውሊያው ጋር ለመስማማት እንደሞክር ያግባቡኛል። ቤቴም የማይመጣ የሰው አይነት የለም፣ የማይወራ የችግር አይነት የለም፣ የማይቀርብ ምስጋናና ጸሎት የለም፣ የማይነገር የበሽታ አይነት የለም። አንዳንድ ጊዜ የበሽታውን ብዛት እያሰላው ይታክተኛል። ይህ ሁሉ መዓት ስለምን የሰው ልጅ ላይ ዘነበላለሁ። አንዳንድ ጊዜ ደግሞ በሁኔታው ቀልድ ቤቴ ይሰማኛል። ቤቴ ብዙ ስፔሻሊስት ሐኪሞች ያሉባት ጠባብ ሆስፒታል ትመስለኛለች።
ዓይን፣ ማህፀን፣ እግር፣ እጅ፣ ቆዳ፣ አጥንት። ብዙ ጊዜ ግን ራሴን ሳውቅ ስለተጨነቁት ይጨንቀኛል፣ ስለታመሙት ያመኛል። መፍትሄ የምሰጣቸው ከሆነ ምን አባቱ በማለት ሽው ብዬ መግባት ያሰኘኛል። ከቀን ወደ ቀን መፍትሄ በሚፈልግ መከራ እየተዋጥኩ ሄድኩ። የመንፈስ መከራ፣ የሥጋ መከራ የተሸከሙ ሰዎች ቤቴንና እኔን ከበው ይውላሉ፣ ያድራሉ። ያለ ፈቃዴ፣ ያለ ፍላጎቴ፣ ያለ ምኞቴ በሁኔታዎች አንሸራታችነት ቤቴ የአውሊያ ቤት ሆነ። ተፈወስን የሚሉ ብዙ ገጸ በረከት ያመጣሉ። ከችግራችን ተላቀቅን የሚሉ ስለት ያስገባሉ። ሰላም አገኘን የሚሉ አስራት ይሰጣሉ። ልግስናቸው ገደብ አልባ ነው። አንዳንዴ የሰው ልጅ ልግስና ከምን ይመነጫል እያልኩ ጠይቃለሁ። ጣታቸውን ቆርጠው ለመስጠት ወደ ኋላ አይሉም። ግን ለምን? ፍርሃት ነው? ፍስሐ ፍለጋ ነው? እርፊት ለማግኘት ነው? መልስ አጣለታለሁ። ቀስ በቀስ ተቃውሞ እየደበዘዘ እንደፈለጉት መሆኔ እየጎላ መጣ። ቤቴ የአዲስ ጎጆ ወጪ አውሊያ መፍረጃ ሆነ። ለአዲስ ጎጆ ወጪው አዲስ ጀበና ተዘጋጀ። አዲስ ረከቦት ቀረበ። አዳዲስ ሲኒዎች ተደረደሩ። አዲስ ጊርጊራ ተሰየመ። እኔ የምጠጣበት ልዩ ስኒ ተለየ። ስርስሬ በሚሉ ላይ ሁሉ የበላይነት የተረጋገጠ። ባላውሊያ ያለው ያደረገው የሆነው ሁሉ ትክክል ነው በሚሉ ሰዎች ተከበብኩ። ባላውሊያ ሲያፈጥ አይፈጠጥበትም፣ ሲቆጣ አይመለስለትም፣ ሲያንጓጥጥ ለምን አይባልም፣ ሲቀጣ ምክንያት አይጠየቅም። እዚህ ነገር ውስጥ ሁሉ አኘው። የአውሊያ መንፈሳዊ ጠለፋ በአስገዳጅነት ተጀምሮ ቀስ በቀስ ሲገቡበት ግን እየላላ የውዴታ ድርጊት ይመስላል። የአውሊያ መንፈሳዊ ጠለፋ በአስገዳጅነት ተጀምሮ ቀስ በቀስ ሲገቡበት ግን እየላላ የውዴታ ድርጊት ይመስላል። ነገር ግን መቼም ይሁን መቼም ባላውሊያ ከግዴታ ወደ ግዴታ እንጂ ወደ ውዴታ አይሸጋገርም። ከጥልቅ ወደ ጥልቅ እንደ ረግረግ ይሰምጣል። እኔ በመጀመሪያ በጤናዬ ተጠመድኩ። ከዚያ በልጄ ተጠለፍኩ። ከአውሊያ ጋር መስማማትን በመሻት ተጠመድኩ። ከዚያ በልጄ ተጠለፍኩ። ከአውሊያ ጋር መስማማትን በመሻት እየተሳብኩ ሄድኩ። ከዚያ የበለጠ ምን የምመኘው አለ? ከአውሊያ ጋር ተስማምቼ አጉል ሰዓት ላይ የተነሳ አጉል ቦታ ላይ ከሚጥለኝ በሽታዬ ለመገላገል በህመሜ ሰዓት የማልሆነው የለም። በተነሳብኝ ቁጥር ደም ከሚያስተፋኝ፣ ለሊት ቤንዚል ተርከፍክፎ ክብሪት እንደተጫረበት የማገዶ እንጨት በንዳድ ከሚያርደው የሰውነቴ ቃጠሎ መገላገል ከኔ በላይ ማን ከቶ ሊመኝ ይችላል? በፊት የሰውነቴ ንዳድ ለማብረድ ወደ ቧንቧው ስመላለስ እንቅልፍ አጥቼ ሌሊቱን አነገዋል ነበር። ቀስ በቀስ አውሊያውን እየተቀበልኩ ስሄድ ይሄ በሽታ ይለዝባል፣ ነፃነት የተገኘ ይመስላል። ግን ሸምቀቆ ይጠብቃል እንጂ አይላላም። ምናልባትም ዛሬ አዲስ የሆኑት ጀበናና ጊርጊራ ወደፊት ይደራጁና የማይጣሉ ለዘር ማንዘር የሚወረሱ ይሆናል። ሰምጦ መቅረት። ብዙ ስም ያላቸው አውሊያዎች እንዳሉ ተነግሮኛል። ለምሳሌ አዳኝ ወርቁ የሚባል አለ፣ ደግነው ይባላል። የሙስሊም ስም ያለው ደግሞ አለ፣ አብዱል ቃድር ጅላሉ ይሰኛል። ሌላም ብዛት ያላቸው አውሊያዎች በየቋንቋውና በየሃይማኖቱ ተደልድለዋሉ። እኔን የገጠሙኝ አዳኝ ወርቁና አብዱል ቃድር ጅላሉ ናቸው። አዳኝ ወርቁ ሲመክረኝ አደምጠዋለሁ። ድምፁ በጣም ያምራል። አድሎ አያውቅም፣ መርቆኛል። ሌላው አብዱል ቃድር የሚባለው ንግግርም ብዙ አያበዛም፣ ድምፁም እንዲሁ የተለየ ነው። ለኔ ጥሩ አይደለም። አዳኝ ወርቁ ሲቀርበኝ ብቻ ነበር ደህና የምሆነው። የአዳኝ ወርቁን ዝየራ እናቴም ተወደው ነበር፣ እኔም ወደዋለሁ። ነገር ግን እንዲህ ያለው ድርጊት የእናቴን ሰቆቃ ስለሚያስታውሰኝ ሁሌም ቢሆን እንደተረበሽኩ ነው። እናቴ የሰው ልጅ እንኳን ባይን በብረቱ አይቶት በጆሮ ሰምቶትም በሚዘገንነው ስቃይ ውስጥ ስላለፈች እጅግ ታሳዝነኛለች። በዚያ ክፉ ደግ መለየት በማልችልበት ለጋድሜ ላይ ሆኜም ስቃይዋ በጣም ያሰቃየኝ ነበር። በወቅቱ በግምት የ15 ወይም የ16 ዓመት ልጅ ሆናለሁ። አፍንጮ በር አያቴ ቤት አካባቢ አንዲት ልጅ ታማ የጴንጤ ጸሎት አዳናት ሲባል ሰማለሁ። ስሮጥ ሄጄ አያቶቼ ተሰብስበው በተቀመጡበት የገሌ ልጅ እኮ ዳነች፣ ለምን እቴቴንም አንወስዳትም አልኩ። መጥፎና አስደንጋጭ ነገር የተናገርኩ ይመስል ሁሉም አንድ ላይ ጮሁብኝ። ምን ነካቸው? እናቴ እዚያ ሄዳ ከበሽታዋ ስትድን የማየት ጉጉት ኃይለኛ ስለነበር የአያቶቼን ጩኸት ወደ ጎን ብዬ ቀጥታ ያመራሁት እናቴ ጋር ነበር። የገሊት ልጅ መካነ ኢየሱስ የሚባል ጸሎት ቤት ሄዳ ድናለች፣ አንቺስ ለምን እዚህ ሄደሽ አትድኝም?
ብዬ ገና ከመናገሬ እሷም ከነሱ ብሳ እየጮኸች የያዘችውን ብርጭቆ ወረወረችብኝ። ጣረሞት እንደመጣበት ሁሉ አቅጥጣ ሁለት እጆቿን በኃይል እያወራጨች አስወጡልኝ፣ ይችን ልጅ አስወጡልኝ እያለች ቀልቤን ገፋ አባረረችኝ። አስቡት እንግዲህ በእኔ ቤት ደህና ሐሳብ ይዤ መሄዴ ነው። ምንም ክፋት ሳላስብ ንግግሬ ጉዳት ሊኖረው ይችላል ብዬ ሳልገምት ነበር በቀናነት የተናገርኩት። የእናቴን ከበሽታዋ መዳን በመመኘቴ ብቻ ነበር ይህን በጎ ሐሳብ ያቀረብኩት እና ምላሻቸው እንዲሆናል ብዬ በፍጹም አልጠበቅኩም። በምላሻቸው እጅግ ከፋኝ። በዚያ ሰዓት በቀጥታ ወደ ቤተ ክርስቲያን ሄጄ በጎ ሐሳብ ባቀረብኩላቸው ለምን እንዲያደርጉኛል እያልኩ ሆድ ብሶኝ ሳለቅሱ አልኩ። ጉዱ መች ገባኝና የገባኝ አሁን በእኔ ላይ ደርሶ ሳይሆን ነው። ከጸበል ተንከራትቼ ሳይሆንልኝ ሲቀር ጸበል የሚያድነው ክፉ በሽታ መሆኑን ሳውቅ ነበር። በዚያ ከቅንነት የመነጨ ንግግሬ እናቴን እንዳስቀየምኳት የገባኝ። የአያቶቼንም ልፋትና መንከራተት ግምት ውስጥ ማስገባት እንደነበረብኝ የገባኝ አሁን ነው። አውሊያ ያለበት ቤት ውስጥ መፈጠር ማለት እየሳቁ ማልቀስ እንደሆነ ወለል ብሎ ይታየኝ የጀመረው አሁን ነው። ምንጊዜም ስኬት ከጥረት በስተጀርባ ነው ብዬ አምናለሁ። እርካታውም እሱ ነው። ከወፍ ዘራሽ ሀብት በፊት በኩራት የሚቆም ሰው እርሱ ማን ነው? የአዝመራ ስፋትና ልማት አስደናቂ የሚሆነው ከበስተጀርባው የለፋለት ታታሪ ገበሬ ስላለ ነው። እኔም አቅጄ ለፍቼ ጠፉን ሳለማ የተጣመመውን ሳቀና ደስታዬ ወደር የለውም። አንድም ቀን ሀብት ከሰማይ ወርዶልኝ መሬት ተጥሎልኝ ለማግኘት ተመኝቼ አላውቅም። የኔ ምኞት ጥረቴ እንዲሰምር ልፋቴ እንዲባረክ ብቻ ነው። በአውሊያው ስር ሆኜ የምመኛት ቀን ነፃ ሆኜ ስራ የምጀምርባት ዕለትን ነው። አውሊያው እንጀራሽን ይሰጥሻል ይሉኛል። እንዴት ያለ እንጀራ! ከአውሊያው ጋር ተያይዞ የሚመጣው ሀብት ላይ አይኔን ጥዬ አላውቅም። ቤተኞቼ የሚገኘውን እዚያው ለሚሆን ነገር ያውሉታል እንጂ እሱ ላይ ተመስርቼ የወደፊት ሀብቴ መነሻ ለማድረግ አስቤም አላውቅም። ስራ እንዴት እንደጀመርኩ ትዝ ይለኛል። የልጅ አባት አሪያ ከረጅም ጊዜ መጠፋፋት በኋላ አፈላልጎ መጣ። አይኔን ማመን ተሳነኝ። ከተለያየን 6 ዓመታት ተቆጥረዋል። ለቤተኞቼ ሁሉ የሩታ አባት መሆኑን ስነግራቸው በእልልታ ተቀበሉት። አሪያ ሩታን በናፍቆት እቅፍ አድርጎ ሳማትና በስስት አይኗን ማየት ቀጠለ። እንዲህ ያለ የስሜት መቀባበል ላይ ያለው ትዕይንት ደስ ያሰኘኛል። የሱ ሲሆን የሷ ሁኔታን ያስገረመኝ። ልጥፍ አለች። ናፍቋት ኖሯል። አንድም ቀን ነግራኝ አታውቅም። ቅድም አለ አሪያ። ቅድም የሰፈሩ ልጆች ስጠይቅ ትግሬ ናት አሉኝ። እውነት ትግሬ ነሽ እንዴ? አላት። ሩታን ነበር። አሁን አለችው እየተሽኮረመመች ዳግም ወደ አንገቱ ውስጥ ልትገባ እያሰገገች። ትከሻዋን ያዝ አድርጎ እንዴት አላት። አይኔን አሞኝ ቅንድቤ ላይ የተቆረጥኩትን አይተው ልጆቹ ትግሬ ነሽ ሲሉኝ እኔም አሁን እላቸዋለሁ። እንዴት ነው ትግሬ ሆንሽው? አባትሽ ትግሬ ነው እንዴ? አዎና። በይ በደንብ ታውቂው እንደሆነ ንገሪ። ማን ነው? የማላውቅ መስሎ ነው? እኔ በበኩሌ አላውቅሽም። አንቺም የምታውቂኝ አይመስለኝም። አውቃለሁ። አባቴ አንተ አይደለህም? እንዴት አወቅሽ? ከዚህ ቀደም አይተሽኝ ታውቂያለሽ እንዴ? ደስ ብሏታል። እንዲህ አይነት የልጅና የአባት ሁኔታ ላይ ለምን እናቶች የበለጠ ደስ ይላቸዋል? እኔ ደግሞ ከነሱ በላይ በጣም ተደስቻለሁ። አይቻለሁ። አንድ ጊዜ እንኳን መኪና ይዘህ መጥተህ ልብስ አልገዛህልኝም? የዚያን ጊዜ ወፍራምና ቀይ ነበርክ። አሁን ግን ከስተሃል። ፊቱ ደግሞ ጥቁር ሆኗል አለችው። አየ ልጅ ነገር። ደስታዬ ላይ ድንጋጤ ተቸከለበት። ሩታ የተናገረችው ትክክል ነው። እኔም መክሳት መጥቆሩን አስታውዬ ነበር። ምን ችግር ገጥሞት ይሆን እያልኩም ነበር። አንቺ ልጅ ስድ ሆነሻል እንዲህ ይባላል ብዬ ቁጣ ይሉት ፍርሃት መደበቂያ ስንተባተብ ታያት አለ አሪያ። ልጅ አይደለች፣ ደግሞም እውነቷን ነው። ያየችውን የተናገረችው። አቅፎ አንገቱ ውስጥ ወሸቃት። ለመጨረሻ ጊዜ አፍንጮ በር እያለን ነበር እኔና ሩታ ያገኘ ነው። ለሷ ልብስ መግዛቱን ስትናገር ለኔም ካስመራ ያመጣልኝን ሹራብ ትዝ አለኝ። ስንለያይ 2000 ብርም ሰጥቶኝ ነበር። ብቻችንን እስክንሆን ጠብቄ አሁን ምን እየሰራህ ነው ስል ጠየቅኩት። አሞት ይሆን ስራ ፈቶ እያልኩ ስጨነቅ ቆይቼ ነገረኝ። በሾፌርነት አብሮት ይሰራ የነበረው የልጁ ባል መኪናውን ስኳር ልጫንበት ብሎ ወስዶ ጦር መሳሪያ ጭኖበት እንደተገኘ መኪናውም ልጁም ታስረው
እሱንም ይዘው ብዙ እንዳንገላቱ ታጫወተኝ። በዚያ ሳቢያ አሁን የቤተሰቡን መኪና ይዞ እየተንቀሳቀሰ እንደሆነ ምጽዋም ላይ ብዙ ታሞ እንደተሰቃየ አወቀኝ። አንቺስ እንዴት ነሽ? ምን እየሰራሽ ነው? በተራው ጠየቀኝ። ነገርኩት። በቤተሰቦቼ ስለደረሰብኝ መከራ መስራት እየቻልኩ ሙሉ አካል እያለኝ የአውሊያ ማደሪያ በመሆኔ እንደ ልብ እንዳልንቀሳቀስ ስለመታገዴ፣ ለሌሎች ነጋዴዎች በተለይ ለሴት አርያ የመሆን ህልም እንደነበረኝ፣ ብችል አገሬን ባልችል መንደሬን የማስጠራት ታላቅ ራዕይ እንደነበረኝ በዝርዝር አጫወትኩት። በጣም አዘነ። አርያ አካሉ እንጂ ባህሪው አልተለወጠም። አሁንም ደግ ነው፣ ሩህሩሄ። የመስራት ፍላጎቴን ስነግረው እንደ ብዙዎቹ በይስሙላ በከንፈር መጠጥ አልተለየኝም። አጽናናኝ፣ አበረታታኝ። አይዞሽ እንዲሆነሽ አትቀሪም፣ መስራት የምትችይበት ጊዜ ይመጣል አለኝ። በሚችለው ሁሉ ሊያግዘኝ ቃል ገባልኝ። ለመስራት ዝግጁ ስትሆኚ በዚህ ቁጥር ደውይልኝ፣ ካጣሽኝ መልእክት ተይልኝ፣ አስቸኳይ ነገር ካጋጠመሽ ግን ወዲሽ ዕቃ ቤት መተሽ አግኘኝ አለኝ። ለልጄም 500 ብር ሰጣት። ተጽናናሁ። አይዞሽ አለሁልሽ የሚለው ቃል ዋጋው ስንት ነው? ይህንን ተነፍጌ በማደጌና በመኖሬ ባዶነት ይሰማኝ አልነበረምን? እናስ ሰው ከሴ የሚያገኘው አለኝታ ዋጋው ምን ያህል ነው? በዚያው ሰሞን ነው ከሩታ ጋር የምትማር ልጅ ቤተሰቦቿ መሬት ለመሸጥ እንደሚፈልጉ ስትናገር የሰማሁት። ቦታው ለንግድ የሚሆን እንደሆነ አውቃለሁና ሁለመናዬ ተነቃቃ። ቤተኞቼን ጠርቼ ምን ይሻላል እስኪ ምክር አምጡ አልኩኝ። ከመካከላቸው ነቃ ያለችው ከተፈዋ ሁሉዬ ለምን ከስለትና ከአስራት ገንዘቡ ላይ አንስተን አንገዛም አለችኝ። ገረመኝ። ቤቴ ውስጥ ገንዘብ ስለመኖሩ አስቤም አላውቅ። ቀና ብዬ ሁሉዬን አየኋት። ጠይም ናት ከማለት ውጭ እንዲህ ያለ ጸባይ ፊቷ ላይ ይንጸባረቃል ማለት ይከብደኛል። እንደ ሁኔታው፣ እንደ ቦታው፣ እንደ ጊዜው ተለዋዋጭ ባህሪ ያላት፣ ኮስታራ፣ ፎልፏላ፣ ልምጥምጥ፣ ቆራጥ፣ ክፉ፣ ደግ የምትመስልባቸው ጊዜያቶች ብዙ ናቸው። ያም ሆኖ ዘወትር ቁም ነገረኛ ናት። በይበልጥ ለኔ ሲሏት አላት ነገር ጠብር ግፍ ትልልኛለች። እድሜዋ ባይገፋም በቁም ነገር ተሞልታ ላያት ባልቴት ትመስላለች። ከኔ ጋር የተዋወቅነው በአውሊያ ሰበብ ነው። ቤቴ እንግድነት መታ በዚያው ቀርታለች። አጋሩ ውስጥ በንግድ ትተዳደር ነበር። አልቻለችም። ከስራ ወደ አዲስ አበባ ቀናች። መርካቶ ውስጥ የከፈተችው ምግብ ቤት እንዳላዋጣት ከባሏም ጋር እንዳልተስማሙ ስትነግረኝ ካልሆነልሽ እዚህ ነይና አረፍ በይ፣ ቦታ አፈላልገን ገዝተን ቤት ሰርተሽ እስክትወጪ ይሄን ቤትሽ ነው አልኳት። ይሄን ውለት አድርጋ ከልቧ ትጨነቅልኛለች። ገና እኔ ጋር መኖር በጀመረች ሰሞን ይችን ያዥና ተንቀሳቀሺ ብላ እንደ ትንሽ ነገር 10,000 ብር ሰጠችኝ። የሁልዬ ደግነት ወደር የለውም። ብሩን አስቀምጬ ለሷው መሬት ለመግዛት ደምድሜያለሁ። የሁልዬን ሐሳብ የደገፉ ቤተኞቼ ተንጫጩ። አዎ ይገዛበት፣ ለመቼ ነው ከሚቀመጥ አሉ። እኔ ግን አልተስማማሁም። ሌላ ዘዴ ይፈልጉ ብያቸው ወደ እንጀራ እናቴ ቤት ሄድኩ። ሁኔታውን ሳማክራት ትንሽ አቅማምታ ወደፊት ትሰጭኛለሽ ብላ በብድር 10,000 ብር ሰጠችኝ። ትልቅ እፎይታ ተሰማኝ። ብሩን የቤት ተቆጣጣሪ ለሆነችው ለሁልዬ ሰጠኋት። ኮስተርተር ያለ ፊቷን ደቅናብኝ ከየት አመጣሽው አለችኝ። ነገርኳት። የምትገርሚ ልጅ ብላኝ ወደ ጓዳ ገባች። ቦታውን ለንግድ ነው የፈለኩት፣ ግን ደግሞ ሌላ ሐሳብ ገብቶኛል። የ10,000 ብር ስንቱ ጋር ይገባል? ቦታው ተገዝቶበት ለንግድ ቤቱ ዕቃ ማሟያ ይበቃል? በጉዳዩ ላይ ከሁልዬ ጋር ስንመካከርበት ቆይተን ለአርያ ደወልንለት። አርያ በሁለተኛው ቀን ሲሮጥ መጣ። ቦታውን አሳይቼው ትንሽ ሱቅም ቢሆን ልከፍትበት አስቤያለሁ አልኩት። ጥሩ ቦታ ነው አለኝ። መንገድ ዳር ስለሆነ ነዳጅ ለመሸጥ ያመቻል። ግራ ተጋባሁ። ግለሰብ ነዳጅ መሸጥ ይችላል? አዎ። እንዴት? የሆነ ዘዴ መታለች፣ መጠየቅ እንችላለን። ግን እኮ በእጄ ላይ ያለው ገንዘብ ቦታውን ገዝቼ ንግዱን ለማንቀሳቀስ አይበቃኝም። አታስቢ፣ እኔ እሰጥሻለሁ። ቦታውን ገዛሁት። አርያ ለነዳጅ ማደያ ስራ እንዲያግዘኝ 35,000 ብር ቀደም አድርጎ ሰጥቶኝ ነበር። ለስራው ሞቢሎች ጋር አመለከትን። ቦታውን አይተው መኪና ከነተሳቢው አያዞርም፣ ጠባብ ነው አሉ። ሌላ አማራጭ መጣ፣ ናፍጣና ነጭ ጋዝ ለመሸጥ። እሱም ቢሆን ውድቅ ሆነ። በ400 እና በ500 ሜትር ርቀት ላይ ተመሳሳይ ንግድ ስላለ በዚህ ርቀት አይፈቀድም አሉን። አሁንም ሌላ አማራጭ
ኮሚስታና የመኪና ዘይት መሸጫ። እናም አንድ ጊዜያዊ ቤት ከፊት በላሜራ በኋላ በጭቃና ሸዋ ግርፍ ተደርጎ ተሰራ። ይህም ንግድ እንደታሰበው አስደሳች አልሆነም። ለጎማ መንፊያ የገዛሁት ኮምፕሬሰር ያለ ስራ የሚውልበት ጊዜ በዛ። ስራውን ስጀምር ልብ ያላልኳቸው ብዙ ጎሚስታዎች በአካባቢው በመኖራቸው ፉክክሩ አየለብኝ። ሁኔታውን ሳጤ ነው አቅሜን ባልተገባ ቦታ እያባከንኩ በመጨረሻ ሙልጬን እንደምቀር ገባኝ። ስለዚህ ጊዜ ሳላጠፋ አንዱን ክፍል ለሁለት ቆርጬ የመርካቶ ሱቋን በአዋጅ ላጣችው እህቴ ሰጠሁ። በቀሪው ክፍል አነስ ያለች ምግብ ቤት ከፈትኩ። የሻይ ማፊያ ማሽንም ገዛሁ። የሙከራ ስሬ ያልጠበቅኩትን ውጤት አስገኘ። አካባቢው ላይ ያሉ አብዛኞቹ ሰራተኞች ደንበኞች የሆኑ። ምግብ ቤቷ በፍጥነት አደገች፣ ተመነደገች። የስራዬና የንግዴ ሁሉ መሰረት ይቺ ምግብ ቤት ትሆናለች ብሎ ያሰብ አልነበረም። የምግብ ቤቱ እንቅስቃሴ ስኬት ይበልጥ አበረታታኝ። ምንም እንኳን አውሊያው ባጉል ሰዓት እየጣለኝና ባልተጠበቀ ጊዜና ቦታ እላይ ላይ ሊፈርድ እየተቆጣጠረኝ አላሰራ ቢለኝም የማገኛትን የፎይታ ጊዜ በአግባቡ እየተጠቀምኩ ይህንን ተስፋ ያየሁበትን ምግብ ቤት ለማሳደግ መጣጣር ጀመርኩ። ምግብ ቤቱ ቀስ በቀስ የሚስፋፋበትንና የተሻለ አገልግሎት የሚሰጥበትን ዘዴ ሳውጠነጥን ራሱን ማደስ የሚል ሐሳብ ተከሰተልኝ። እናም ባጭር ጊዜ ውስጥ ምግብ ቤቷ የቡና ቤት ወግ ያዘች። የቤቱ ልጆች አስተባብሬ ውስጡንም ውጪውንም አስጌጥኩ። አስፈላጊ የተባሉ ዕቃዎችን ለመግዛት ወደ ኋላ አልልም። አካባቢውን አጽድቼ በአበቦች አንቆጠቆጥኩት። በአንድ ጊዜ ተለወጠ። በጽዳቱም ሆነ በተሟሉበት ቁሳቁሶች ካራቆሪ አካባቢ የመጀመሪያው ዘመናዊ ቡና ቤት ሆነ። የትኛውም ንግድ ውጤት የሚሰጠው በተጨነቁለትና በወጡለት ወጪ ልክ ነው የሚል እምነት አለኝ። አካባቢውን በማጽናት የጎደለ ነገር ሁሉ እኔ ቡና ቤት እንዲሟላ አደርጋለሁ። ቅዳሜና እሁድ ተጠቃሚውን በሙዚቃ የሚያዝናኑ ባንድ መሰረትኩ። ሙዚቀኞች ቀጥሬ ድምፃውያንን አቆሜ ስራዬን በዘፈን ማገዜ ትልቅ ለውጥ አመጣልኝ። የተጠቃሚው ቁጥር በየዕለቱ ሲጨምር ሳይ የልፋቱን ውጤት እንደሚቃኝ ገበሬ ኩራት ብጤ ተሰማኝ። ለወራት ያክል በዚህ መልኩ በጥሩ ሁኔታ እየተንቀሳቀስኩ ሳለ እኒያ ቦታውን የሸጡልኝ ሰውዬና አበልጃቸው የሆነ ድንበረተኛዬ ውሃ ቀጠነ ብሎ ይበጠብጠኝ ጀመር። ድንበሬን አለፍሽ፣ ድንጋዬን አነሳሽ፣ አፈሬን ቆፈርሽ፣ አጥርሽ ፀሐይ ከለለኝ በሚሉ ተራ ሰበቦች እኔን መነካካታቸው ሳያንስ ጭራሽ ቀበሌ ሄደው ከሰሱኝ። እናም ቀበሌዎች እስኪማረሩብን ድረስ በየቀኑ መመላለስ ስራችን ሆነ። በተለይ አበልጃቸው በምቀኝነት ቡና ቤቴን ለማዘጋት ቆርጦ ተነስቶ አካባቢውን በጭፈራት በጠብጣለች። ልጆቻችንንም ልታባልግ ነው እያለ የአካባቢውን ነዋሪ ሊያስተባብርብኝ ብርቱ ጥረት አድርጎ ነበር። ሳይሆንለት ቀረ እንጂ ምን አደረገች? ቦታውን ባጸዳች፣ አትክልት ተክላ ባሳመረች፣ ኧረ ተው አትስራበት ብለው ኩም አደረጉት። ከሙዚቀኞቹም ጋር ልንስማማ አልቻለም። እኔ በተፈጥሮዬ ውሸታም ሰው ጠየፋለሁ፣ እነሱ ደግሞ ውሸታሞች ናቸው። እገሌ የተባለው ዝነኛ ድምፃዊ እንዳያመልጣችሁ ብለው ማስታወቂያ ይለጥፉና ባሉት ቀን የተባለው ዘፋኝ አይመጣም። ምን ነው ስላቸው ይዋሹኛል። እየመጣ ነው፣ አካባቢው ራቅ ስለሚል ትንሽ ቢያረፍድ እንጂ ይመጣል ይሉኛል። እንዲህ ካሉኝ ከ30 ደቂቃ በኋላም ስጠይቃቸው ደርሻለሁ ብሎ ደውሎልናል ይሉኛል። ሰውየው ግን እኛ ቤት ሊመጣ ቀርቶ ስለሱ ማስታወቂያ ማስነገራችንን እንኳን ላያውቅ ይችላል። በዚህ ምክንያት አባረርኳቸው። የቡና ቤቱን ንግድ አጥብቄ በመያዝ መገናኛ አካባቢ አምቼ ፊት ለፊት በኪራይ ሌላ ቡና ቤት ከፈትኩ። አካባቢው ጥሩ ገበያ ነበረው። እዚያም ሌላ የሙዚቃ ባንድ አደራጅቼ ቀጠልኩ። ባንዱ እስከ ሌሊቱ 11 ሰዓት ድረስ ያድራል። ግሩም ውጤት አገኘሁ። ሰርቶ ውጤት የማግኘት ጥማቴ ገና አልረካም። እቀጥላለሁ። ምንም ነገር ለማሳካት እንነሳ። ዋናው ስኬቱ የሚጠይቀውን ጥረት አለማጓደል ነው። ስኬቱ እውን ከመሆን ፈቅ አይልም። አንዳንድ ጊዜ እቅዴን የምመለከተው ወደ ላይ እንደተወጠረ ቀስት ነው። ቢስፈነጠር ምን ይመታል? መድረሻ ኢላማው ምንድነው? የቱን ግመትቼ በርካታ ቆማለሁ አልልም። እድገት 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 ብቻ። የካራ ቆሬው ቡና ቤት የተሟላ ውጤት ማስገኘቱ አርግቶ አላስቀመጠኝም። ሌላ ቡና ቤት መገናኛ ከፈትኩ። የሱም ውጤታማነት አይገታኝም። ወደ ላይ እንደተፈነጠረ ቀስት የተፈጥሮ ኃይል አስፈቀደና ተመለሽ እስካለኝ መወንጨፍ። ሌላ የሚያስገርመኝ እኔ ጉዳይ ከምንም ተነስቼ በነገ ተስፋ ላይ በመመስረት ዛሬ ተግባር ውስጥ መግባቴ ነው።
ይህንን በምሳሌ ካላብራራሁት ግልጽ የሚሆን አይመስልም። ጅቡቲ ደርሼ አዝኜና ከስሬ ከተመለስኩ በኋላ ነው ድንገት ተነስቼ መንጃ ፍቃድ ለማውጣት መለማመድ የጀመርኩት። ምን ልነዳ አላልኩም። ነገ የሚመጣው ነገር ላይ ተስፋ በመጣል ብቻ ተዘጋጅቼ መጠበቅ እንዳለብኝ የተረዳሁት። ዛሬም ብቻ ለሚያስተውሉት እህቶቼ የሳቅ ምንጭ ሆንኩኝ። ተንከተከቱብኝ። ምንሽን ልትነጂ ነው ወገኛ እያሉ እንባቸው እስኪረግፍ ተንከተከቱ። ለአክስቴ ያለማሽማ ተመቻችቼ ቀረብኩ። አሽሟጠጠች፣ አንጓጠጠች፣ አሸሞረች፣ በአግቦ ተናገረች። እኔ የማየው ነገ ለእህቶቼ በዛሬ ሁኔታዎች ተሸፍኗልና አልፈርድባቸውም። እንደውም እልህ ሆነውኝ ልምምዴን አጠናቅቄ መንጃ ፈቃዴን ያዝኩ። ነገን ጠበቅኩ። ጊዜ በተፈጥሮ ግፊት መንቀሳቀሱን አላቋረጠምና የእህቶቼ ዛሬ አልፎ የኔ ነገ ተተካ። ከተቀማጭ ገንዘቤ ላይ ቶዮታ ኬቴን የምትባል ትንሽ መኪና ገዛው። ይችን ነጭ መኪና ቀለም ባስቀይርላት የበለጠ ታምር ይሆናል በሚል ቀይ አስቀባኋት። ሳያት ትንሽ ብትሆንም ደስ አለችኝ። እንግዲህ አፍንጮ በር አያቶቼ ቤት ለበዓል እንኳን አደረሳችሁ ልላችሁ የሄድኩት ይችን የራሴን መኪና እያሽከረከርኩ ነው። ከዚያ ከአባዬ እማዬና መብራቴ ጋር ሆነን መብራቴ ከቦትስዋና መጣ ነበር። አሁን ዚምባብዌን ለቃ ከባለቤቷ ጋር ቦትስዋና ነው የምትኖረው። ወደ እናቴ ቤት ለመሄድ ስንነሳ የአያቶቼ ጎረቤት መምሬ በየነ ድንገት ደርሰው የናቁት ያስቀራል ራቁት እያሉ መኪናዬን በጣም አደነቁልኝ። እኒህን የሚያክሉ አዋቂ የኔን የምስኪኗን ጥረት አደናንቀው ሲናገሩ የምለው ሁሉ ጠፍቶኝ አለቦታው አሜን አልኳቸው። አሽሟጧ ጩኸት ያለማሽ ብቻ ናት መምሬ ጎን እንደተገተረች መሳሳቴን ልብ ያለችው። አለማሽን ተወት አድርጌ መምሬ በየነ ላይ አተኮርኩ። ሳያቸው ደስ ይለኛል። ልጅ ሳለው በድንጋይ ውርወራ ያሸበርኳቸው ትዝ ያለኝ ሳቄ ይመጣል። እንደው ሰሞኑን በዚህ በራዲዮ የሰማሁት ዘፈን ለሷን የተዘፈነው አሎ። እሳቸው የሚሉትን ዘፈን መኪናውን በገዛው ሰሞን ከዚህ ካፍንጮ በር 7 እና 8 ሰው በዘፈን ምርጫ ፕሮግራም ለኔ መርጠውልኝ ነበር። ስለዚህ ስለ የትኛው ዘፈን እንደሚያወሩ ሳይነግሩኝ የገባኝ ይህ ዘፈን በእርግጥም ለኔ የተዘፈነ ይመስለኛል። ከአቀንቃኟ ከአመልማል አባተ ወይንም ከግጥሙ ደራሲ ጋር ብንቀራረብ ኖሮ የኔን ታሪክ ተንተርሰውን የደረሱት ል ነበር። ዘፈኑን መምሬ በየነም 8ኛው ሰው ሆነው መረጡልኝ። እንዲህ ይላል አዝማቹ። መገፋት የማታ ማታ ያደርሳል ከደህና ቦታ። እናቴ ቤት ስንደርስ መቅደስ ትክ ብላ ያየቻት ፊቷን በሽሙጥ አሸራማ እንዲህ አለችኝ። መኪና የተባለላት ይችላል እንዴ? መቅደስን ትክ ብያየዋትና ወዲያው ጭንቅላቴ ላይ የመጣልኝ ሐሳብ ለነሱ ነገ የሚባል ነገር የለም ማለት ነው። ዛሬም ዛሬ ላይ ናቸው። ነገ ይዞ የሚመጣው ከግምታቸው ውጭ ነው። የነሱ ዛሬ የነገ መጋረጃ ነው። ዛሬ እዚህ ከደረስኩ ነገ ሌላ ለውጥ እንደሚመጣ እንዴት አልገለጽላቸው አለ።